አኳያ ያለ የመጽሐፍ ቅዱስ ክፍል መማር ጀምረናል አይደለም? ተሰሎንቄ ላይ ያለውን ስለ ተሰሎንቄ ሰዎች ህይወት አይተን ሰዎቹ በምን አይነት ህይወት እንደሚመላለሱ አይተን ነበር። ዛሬ የቀረውን እንቀጥላለን። ክብር ለጌታ ይሁን። እና ምንድነው ዋናው የመልእክታችን ኮር ወይም ደግሞ የመሴጁ እምብርት ምንድነው? ያ የምንጠብቀው ጌታ በድንገት ይመጣል። ኢየሱስ ጌታ ነው። ይሄ ጌታ ይመጣል። ይሄ የሚያበላን የሚያጠጣን ጌታ የሰራነውን የሚያበዛ እግዚአብሔር ሳንሰራ ደግሞ እንድንኖር የሚያደርግ ጌታ ነው። ይመጣል። ሲመጣ ደግሞ ከእሱ ጋር ለዘላለም በደስታ እንኖራለን። ክብር ለጌታ ይሁን። እና ምን እያደረግን ነው? ሲመጣ ዝም ብለን እንዴት ሰላም ነው እንኳን ደህና መጣህ ነው የምንለው ወይስ እንዴት ነው? ክብር ለጌታ ይሁን። ታምራት ኃይሌ አንድ ዝማሬ ዘምሯል። አለኝ ቀጠሮ አለኝ ቀጠሮ። እስቲ እቺን አብርሽ ቀምማትና ከወገኖች ጋራ እኛም እንበል። እኔ ራሴው ልዘምር ነበር ያሰብኩት፣ ግን ደግሞ ልትሄዱ ትችላላችሁ ይበርጭ ወይ በሩን የሚይዘው ሰው ካልተገኘ ቀላል አይሆንም። ታምራት ኃይሌ የሚገርማችሁ ዝማሬ ነው የሚዘምረው። ዝም ብላችሁ ካላችሁ ተጽፉ ቃል ነው የዘመረው። እዚህ ጋር ከአዝማቹ ውጭ ሰዓቱ አይታወቅ፣ መምጫው እንደሌባ፣ ኮቴው አይሰማ ሲወጣ ሲገባ፣ ድምፁ ሰው አይረብሽ አያውቅ ጩኸቱ፣ በድንገት ይሆናል የኢየሱስ መምጣቱ።
እዚሁ ላይ አሁንም ከአዝማቹ ሌላ ነቅቼ ልጠብቅ የሕይወትን ጌታ ወገቤን አጥብቄ ልበል ማራናታ ላልዳኑ ልመስክር የዳኑትን ላጽና ትእዛዝ አልጠብቅም ተግባሪ ነውና ቅዱስ ቃሉን ላጥና በጸሎትም ልትጋ የገሃነም ደጅን በስሙ ልዋጋ አለኝ ቀጠሮ እያለ ይዘምራል። የሚገርም መልእክት ነው። በቃ አንድም ነገር እኔ ምናልባት ሙሉ መልእክቴ ላይ ያለውን መልእክት የያዘው ነገር ነው። ክብር ለጌታ ይሁን። ኢየሱስ የእግዚአብሔር ልጅ ጌታ ነው። እንደዚህ ሰዎች ጥልቅ የእግዚአብሔርን ነገር ሲረዱ በዚህ ተራ በሆነ ነገር ላይ አይገኙም። ይሄ ሰው በጣም ትልቅ ነገር ነው ያለው። እግዚአብሔር ዘመኑን ይባርክ። ክብር ለጌታ ይሁን። እና ምንድን ነው ይሄ የዝማሪያችን ፋይዳ ብላችሁ ብትሉ አለኝ ቀጠሮ ኢየሱስ ከሚባል እንግዳ አለኝ ቀጠሮ ይመጣል እመጣለሁ ብሏል። ስለዚህ እስኪ ልነሳና ቤቴን ላሰናዳ። እቃችንን አይደለም እኛነታችንን። ይመጣል ጌታ ወገኖች፣ ጌታ ኢየሱስ ይመጣል። ጌታ ኢየሱስ ይመጣል ወገኖች። የምንሰማው ቃል እግዚአብሔር ይጠብቀን፣ ቀላል አይሆንም። ይሄ ጌታ ይመጣል። አለኝ ቀጠሮ ኢየሱስ ከሚባል እንግዳ እስቲ ልነሳና ቤቴን አሰናዳ። ራሳችንን እናዘጋጅ፣ ሌላ አይደለም። እንደ ሰዋዊ የሚገርም ነገር ነው ይሄ ነገር። ሰማያዊውን ወደ ምድር ስናመጣው አይሆንም። ቤቴን ላሰናዳ፣ ቤቴን ላሰናዳ፣ ህይወቴን ላስተካከል፣ በቅድስና ልጠብቀው፣ ልዘጋጅለት። ክብር ለጌታ ይሁን። ኢየሱስ ጌታ ነው። ባለፈው የጀመርነው አንድ ክፍል አለ። በርዕስ መልክ ሰጥቼው የነበረው ነገር አለ። ጌታን ለመገናኘት እንዘጋጅ የሚል ነገር ነው በርዕስ ደረጃ የወሰድነው እና እዛ ሀሳብ ላይ ይሄ ሀሳብ ያው በብዙ መንገድ ይነገራል፣ በብዙ መንገድ ይሰበካል። ትምህርትም ላይ በዝማሬም እንደዚህ እንደምናየው ብዙ አስተማሪውን ነገሮች አሉ እና መጽሐፍ ወይም ደግሞ በተሰሎንቄ መልእክት ላይ አንደኛ ተሰሎንቄ ምዕራፍ 1 ከ1 እስከ 10 እና እዛው አንደኛ ተሰሎንቄ ምዕራፍ 5 ላይ ከ1 እስከ 28 ባለው ሀሳብ ላይ ነበር የተነሳሁት እና ለምን ትምህርቱ እንደዚህ ጊዜ ያስፈለገ ለሚለው እንመጣለሁ። ግን ይሄ ትምህርት ምን ይመክረናል ብለን እንል የጌታ መምጣት እውን ነው፣ የማይቀር ጉዳይ ነው። ሌላው ነገር ተነግሮ እንደሆነ እንዲሁ የጌታ መምጣት ደግሞ እንደዚሁ ይሆናል። ነገር ግን እችኛዋ የምትለይበት መንገድ ማንም ሰዓቷን አያውቃትም። ማንም ጌታ ኢየሱስ ነው ራሱ ያለው ይሄንን አለ። ከአብ በቀር ሰው ቢሆን ወልድ ቢሆን ይህንን የሚያውቅ የለም። ማንም ቢቀባጥር እሱ በዚህ ሰዓት ነው የሚመጣው በዚህ ቀን የሚመጣው ነው አይሆንም። እሱ ዘግቶታል። መጽሐፉ ዝም ሲል እኛም ዝም ነው። ከሰዎች የምንሰማው ወይም የሰዎችን የአእምሮ ሀሳብ ቢቻልማ ኖሮ ብዙ ባወቅን ነበር። ስለማናቅ በልካችን እግዚአብሔር እየሰጠን በዛ እንድንሄድ እግዚአብሔር መርህን ሰጥቶናል። ሌላው ለምጽአቱ እንዘጋጅ ነው። እንዘጋጅ እና የመምጣቱ ፋይዳዎች ምንድን ናቸው የሚለውን ነገር እናያለን ብለን የጀመርነው። ክብር ለጌታ ይሁን። በዚህ ዘመን ላይ ጌታችን ዋናው ለምሳሌ በእምነታችን ላይ ዋናው ተስፋችን የሆነውን ነገር ነው አሁን የሚነግረን። ስለ ደህንነት ስናስብ ደህንነት ፍጻሜ የሚያገኘው በጌታ ምጽአት ነው። ምክንያቱም ጌታ በጎቼ የሚላቸው እናንተ የአባቴ ብሩካን የሚላቸውን በሚያስቀምጥበት በቀኙ ስንሆን ነው አለቀ የሚባለው። አለበለዚያ ግን በምን ብሎናል? በግራ በኩል የሚቀጠሙ እናንተ ርጉማን ደግሞ የሚባሉ አሉ። እንደዛ እንዳንሆን ይሄ ጌታ ሲመጣ በእሱ ቀኝ የምንሆንበትን ህይወት ካሁኑ ልንኖረው ይገባል። ቆም ብለን ልናይ። ድካም ቢኖር እግዚአብሔር ያስተማረን ብዙ መንገዶች አሉ። የንስሐ ህይወት ኤቭሪዴይ ከኛ ህይወት ሊጎል አይገባም። ድካም ሊኖራል። አዎ ሰው ስጋ ለባሽ በበደል ሊመላለስ ይችላል። ነገር ግን እግዚአብሔር መውጫውን አዘጋጅቷል። ስለዚህ ራሳችንን እያየን ጌታ እንደሚመጣ አንዳንድ ጊዜ የሚታየው ግርግር ገና ነው የሚያስብል ነገር ይመስላል፣ ግን ገና አይደለም። በዓለም ላይ የሚታየው ግርግር ሌላ ጥፋት ደግሞ ስንመለከት ምንን ያሳየናል? መምጫውን እንደቀረበ ነው የሚያሳየው። ማቴዎስ 24 ላይ ያሉትን ምልክቶች ስትመለከቱ በዓለም ላይ አሁን ያለው ምናልባትም ሚዲያው
በጣም ኢዚሊ አክሴሰብል ስለሆነ የትኛውንም ኢንፎርሜሽን ማግኘት ስለምንችል ምናልባት አግንኖት ካልሆነ በቀር ብዙ ነገሮች በዓለም ላይ እየሆኑ ነው ያሉት እና እነዚህ ነገሮች ችላ ብለን ኑሯችንን ወይም ደግሞ ይህን ተስፋችንን ችላ ልንልበት የምንችልበት ሁኔታ ላይ አይደለም ያለ ነው። ደግሞም ፈጣሪና የሥራው ባለቤት የሆነው እግዚአብሔር ደግሞ በሚኖረው ጥፋት ላይ እግዚአብሔር ቸል አይደለም። እግዚአብሔር በሥራው ላይ ቸልተኛ አይደለም። በሰዎች ልጆች ላይ አመጽ ሲጠፋ ከሰው የመጣም ይሁን ተፈጥሮም ሰዎችን ሲጎዳ እግዚአብሔር ችላ አይልም። ምክንያቱም ባለ ንብረት እሱ ነውና የበላዩ እሱ ነውና። ለዚህም መስረጃ የሚሆኑ ነገሮችን መጽሐፍ ቅዱስ ላይ ተመልክተናል። ለምሳሌ በኖህ ዘመን የሰው ልጆች እግዚአብሔርን ትተው በአመጽ ብቻ በተሞሉ ጊዜ እግዚአብሔር አንድ በመካከላቸው በጽድቅ የሚኮንን የጽድቅ ሰባኪ የሆነውን ኖህን አስነስቶ 100 ዓመት ሙሉ ለሰው በዘመኑ ለነበረው ሕዝብ ሰበከ። ነገር ግን አልሰሙም። አንድ ቤተሰብ ብቻ ዳነ። ኖህና ልጆቹ ብቻ ናቸው የዳኑት። ይሄ የሚያሳየው እግዚአብሔር ሲሪየስ ነው በዚህ ነገር ላይ። ከዛም ዳግም በዚህ መልኩ የሰውን ልጅ እግዚአብሔር አልቀጣም ብሎ ያለውን ሕዝብ በምድር ዙሪያ በዛ። እንደገና እስራኤል የተመረጠ ልጁ በሆነበት በኩል ላይ ለምሳሌ የአብርሃም የወንድሙ ልጅ ሎጥ የነበረበት ምድር ላይ የነበሩት ሰዎች በአመፅ እጅግ የከፉ ነበሩ። ሶዶማውያኖች በጎሞራ ላይ እግዚአብሔር ያደረገው ምንድነው? እሳት ነው ያደረገው፣ አቀለጣቸው። ከዛም አልፎ ለዛ ቤተሰብ እንኳን የተረፈበት ምክንያት እንዳትዞሪ ተብላ የሎጥ ሚስት በዞረች ጊዜ የጨው አምድ ሆና ነው የቀረችው። ሲሪየስ ነው የእግዚአብሔርን ነገር ለማለት ነው። እና እግዚአብሔር የፈጠረውን ፍጥረቱን ደግሞ የትም አይጥልም። እንዲህ በየዘመን ዓመቱ አመፅ በበዛ ጊዜ እግዚአብሔር ጣልቃ ይገባል። አሁን በምድር ላይ ከየትኛውም ዘመን ይልቅ ሰዎች የከፉበት ዘመን ስለሆነ እግዚአብሔር ዳኝነትን ያደርጋል። ይሄ ማይቀር ጉዳይ ነው። ወደድነውም አልወደድነውም ይሆናል። ቀኑ መቼ ነው? ማንም አያውቀውም፣ ግን ይሆናል። ክብር ለጌታ ይሁን። እና እንዴት ነው ይህንን ነገር እኛስ ዌልከም የምንለው? ይህንን በተመለከተ ስንመለከት ስለ አሞጽ ነግሬያቸዋለሁ። አሞጽ የተናገረው ስለ ሶዶም እና ጎሞራ ነው የተናገረው። ዘፍጥረት ላይ ደግሞ ስንሄድ ስለ ኖህ ሕይወትና በኖህ ዘመን የነበረውን ጥፋት ይነግረናል። ዳንኤል ደግሞ በዘመኑ ዳንኤል መጽሐፍ ምዕራፍ 12 ላይ ያለውን ከ9 ጀምሮ ሲናገር እንደዚህ ይላል። ምዕራፍ 12 ዳንኤል መጽሐፍ ላይ በዚያ ዘመን ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል። ሕዝብም ከሆነ ጀምሮ እስከዚያ ዘመን ድረስ እንደርሱ ያለ ያልሆነ የመከራ ዘመን ይሆናል። በዚያን ዘመን በመጽሐፍ ተጽፎ የተገኘ ሕዝብ ሁሉ እያንዳንዱ ይድናል። በመጽሐፍ ተጽፎ ስሙ ተጽፎ የተገኘ እያንዳንዱ ይድናል። በምድርም ትቢያ ውስጥ ካንቀላፉት ብዙዎች ይነቃሉ። በምድር ትቢያ ውስጥ ሞተው ተቀብረው ያሉት ይነቃሉ። እኩሌቶቹም ወደ ዘላለም ሕይወት ይሄዳሉ፣ እኩሌቶቹም ወደ አፍረትና ወደ ዘላለም ቁስግልና ይሄዳሉ። ይሄ የሚናገረው ዘንድሮ ስላሉ ታማኞች ነው። ይሄን የሚናገረው እና ጥበበኞችም እንደ ሰማይ ጸዳል፣ ብዙ ሰዎችንም ወደ ጽድቅ የሚመልሱ እንደ ከዋክብት ለዘላለም ይደምቃሉ። ቅድም ብለናል። በዓለም ደረጃ ያለውን ጥፋት እግዚአብሔር በኖህ ዘመን የቀጣበት ቅጣት አለ። በሶዶምና ጎሞራ ደግሞ አንድ አካባቢ ላይ እጅግ ያልተለመደ አይነትን አመፅ ሲያደርጉ እግዚአብሔር ገብቶ ቅጣትን አድርጓል። ይሄኛው ግን እግዚአብሔር አልቀጣም ብሎ እዛ ኪዳንን ስለሰጠ እግዚአብሔር በዛን አይነት ቅጣት አይደለም የሚቀራው። አሁን እግዚአብሔር የሚያደርገው ምንድን ነው? አመፀኞችን በፍርዳቸው ያቆምና ጻድቃንን ይለያል። የራሱንና የራሱ ያልሆነውን ለይቶ በዛ ላይ በሚቀረው በጽድቅ በተለዩት ሰዎች ላይ ንጉሥ ሆኖ የሚኖርበትን ዓለም ያኖራል። ይሄ ይሆናል። ለዛ ህይወት ያንን ለመኖር ምን ያህል እኛ እየተዘጋጀን ነው? ወይስ ሁልጊዜ እንደ ልማድ እንደምንሰማው ዛሬም ሰምተን ይችን ነገር ብለዋል ፓስተር እንትና እንደዚህ ብለዋል ምናምን ብለን እንዳንሄድ? ሰማችሁኝ? አዎ፣ በጣም ተጠንቅቀን ልንሰማው የሚገባን ነገር ነው። ክብር ለጌታ ይሁን። ባይዘው አንድ ነገር ልንገራችሁ። እዚህ ጋር የማትወዱት ሰው እንኳን ቆሞ ቢናገር ስሙ፣ መልእክቱ የእግዚአብሔር ነውና። ሰማችሁኝ? የማይመቻችሁ ሰው እንኳን ቢሆን ስሙ። እናንተ መጽሐፍ ቅዱስ ላይ ምን ይላል? የሚያደርጉትን አታድርጉ፣ የሚሏችሁን ግን አድርጉ። ምክንያቱም እነሱ ሊሰርቁ ይችላሉ፣ እሱ ጥሩ አይደለም። የሚናገሩት ግን በጽድቅ ኑሩ ካሏችሁ ኑሩ። ክብር ለኢየሱስ ይሁን። እግዚአብሔር አምላክ የተመሰገነ ይሁን።
ይህን ካልኳችሁ በኋላ ስለ ተሰሎንቄ ሰዎች ያነሳነው ሀሳብ አለ እና የእኛንም አይነት ህይወት ምን ይመስላል ከዛ አኳያ ብለን አንደኛ ተሰሎንቄ ላይ ምዕራፍ 1 ያየነው ክፍል አለ። ፈጠን ብዬ ላስታውሳችሁ ስለምፈልግ ሄዳለሁ። በዛ ላይ ምዕራፍ 1 ከቁጥር 1 ጀምረዋለሁ ራሴ። ጳውሎስ፣ ስልዋኖስ፣ ጢሞቴዎስም በእግዚአብሔር አብ በጌታ በኢየሱስ ክርስቶስም ወደምትሆን ወደ ተሰሎንቄ ሰዎች ቤተክርስቲያን። ይሄ መልእክት ለተሰሎንቄ ሰዎች ቤተክርስቲያን የተላከ መልእክት ነው። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። በጸሎታችን ስለ እናንተ ስናስብ የእምነታችሁን ስራ፣ የፍቅራችሁን ድካም፣ በጌታ በኢየሱስ ክርስቶስ ያለውን ተስፋ፣ እዚህ ጋር እምነት፣ ፍቅርና ተስፋ በእናንተ ዘንድ በጣም ገዝፏል እያለ ይላቸዋል። እግዚአብሔርን ሁል ጊዜ በሁላችሁ ምክንያት እናመሰግናለን። ይሄ ህይወት በእናንተ ታይቷል። ስለዚህም ምክንያት እግዚአብሔርን ሁሌ እናመሰግናለን። በተሰሎንቄ ሰዎች መካከል ባይዘወይ እነዚህ ሰዎች ከመቄዶንያ ሰዎች በኋላ ነው ጌታን ያገኙት። ጳውሎስ በላይ ዞሮ ሲመጣ ወደ ማለት በስደት ነው ከፊልጵስዩስ ደብድበው ባስወጡት በኋላ ነው እዚህ ከተማ የመጣው። ግን እዚህ ከተማ ገብቶ እንደገና ኃይለኛ ትምህርት አስተምሯቸው ሰዎቹ በክርስቶስ በሆነው ነገር በጣም ፈርምሊ ተተክለዋል። እና በዚህ ምክንያት ምን ይላቸዋል ጳውሎስ? የእምነታችሁን ስራ፣ የፍቅራችሁን ድካም፣ እንደገናም የተስፋችሁን መጽናት አይተን በዚህ ምክንያት ስለሁላችሁ እግዚአብሔርን እናመሰግናለን ይላቸዋል። ቁጥር 4 ላይ በእግዚአብሔር የምትወደዱ ወንድሞች ሆይ እንደተመረጣችሁ አውቀናል። ምክንያቱም እናንተ ላይ የሚታየው የመንፈስ ቅዱስ ፍሬ የሚያሳየው እናንተ እንደተመረጣችሁ ነውና ይህንን አውቀናል ይላቸዋል። እና በእናንተ ዘንድ ወንጌላችን ዝም ብሎ ሳይሆን በኃይልና በመንፈስ ቅዱስ በብዙ መረዳት እንጂ በቃል ብቻ ወደ እናንተ አልመጣም ይላቸው። የተናገርናችሁ ወንጌል ልፍስፍስ ያለ ነገር ሳይሆን የነበረው በኃይል ነው፣ በመንፈስ ነው፣ በመንፈስ ቅዱስ መገለጥም ጭምር ነው የነገርናችሁ። ግን ቃል ብቻ አይደለም። ስለዚህም ውጤታማ ሆኗል እያለ ይናገራል። በእናንተ ዘንድ ሳለን እንዴት እንደነበርን ታውቃላችሁ። በእናንተ ዘንድ ሳለን ስለ እናንተ እንዴት እንደነበርን ታውቃላችሁ። ደግሞም እናንተ ቃሉን በመከራ ከመንፈስ ቅዱስ ጋር ተቀበላችሁ። እነዚህ ሰዎች ጌታን ሲቀበሉና ወይም ደግሞ ቃሉን ከነ ጳውሎስ ሲሰሙ ዝም ብለው ተደላድለው እንደዚህ ይሁድ እንደኛ አንድ አዳራሽ ውስጥ ገብተው በሰላም በቃ እንደዚህ ኢየሱስ ይረዳችኋል፣ ያበላችኋል፣ ያጠጣችኋል ተብለው አልወጡም። እየተደበደቡ መከራን እያዩ ጌታን የተቀበሉና ስለ ጌታ የሰሙ ሰዎች ናቸው። እና ምን ይላቸዋል? እናንተ በእምነትም በስራም በአካሄድም እኛንና ጌታን የምትመስሉ ሆናችኋል ይላቸዋል። ጌታ ኢየሱስ ክርስቶስ በዚህ ምድር ላይ በመከራ ነው ሁሉን ነገር አድርሶ በመከራ ነው የሄደው። እና ጳውሎስም በየከተማው እየተደበደበ በሚቀጥለው ከተማ አቧራውን አራግፎ ነው የሚሰብከው። መከራን እየዋጠ ግን ለሰዎች ህይወት የሚሰጥን ነገር እያስተማረ ይሄዳል። ስለዚህ ምን ይላቸዋል? የእናንተ ህይወት ምን አስመስሏችኋል? በመከራ የምትቀበሉት ይሄ የምትሰሙትን ቃልና የምትኖሩበትን ቃል እናንተ እኛንና ጌታን እንድትመስሉ ሆናችኋል። ክብር ለጌታ ይሁን። አዎ። እና ምንድነው ምሳሌ የሚታውልን ብንል መስፍን ጌታን እና ጳውሎስን ይመስላል ወይ ነው። ሌላ ርቋ መሄድ የለብንም። ገብታችኋል? ሰባኪው ብላችሁ ደግሞ ወደ አገልጋይ ብቻ እንዳታዩ፣ ራሳችሁን ይሁ ማለት ነው። እኔ ማን ነኝ? ጳውሎስ እንዳለው ጌታን እመስላለሁ? ጳውሎስ እንዳለው ጳውሎስን እኔ እመስላለሁ? እንደ ጳውሎስ ይወታ አንድ ከተማ ስለ ክርስቶስ ቢደበድቡኝ ቀጥዬ እቀጥላለሁ ወይስ ዕቃዬን ይዤ ኢትዮጵያ እገባለሁ፣ ኤርትራ እገባለሁ? አይ ዶንት ኖ። እግዚአብሔር ይርዳል። አንድ ሰፈር ግርግር ተነስቶ ስለ ክርስቶስ ቢባል እነዚህ ነጮች አያስኖሩም። ጳውሎስ ምንም የሚያውቀው ሰው የለም። ምንም። ጳውሎስ የመጣባት ሰፈር የሆነች በሶሪያና በቱርክ መካከል ያለች ትንሽ መንደር ነው። በስንት መከራ ወንጌል ጀመረ። ቱርክ ገባ፣ እንደገና ግሪክ ገብቶ ምድሪቱን ገለባብጦ ነው የወጣው። በዛ እየዞረ ዓለምን ነው የዞረው በሚችልበት። እስር ቤት ሆኖ ምክንያት ተገኛለ። አንዳንዶች ሊያስደብድቡን ስለ ወንጌል ይናገራሉ፣ እኛ ግን እውነትን ስለ መግለጥ ወንጌልን ስለ ክርስቶስ እንናገራል። በዚህ ሁሉ ግን አለ በዛ በሌቦቹም በእኛም የሚነገረው ክርስቶስ በምድር ላይ እየሰፋ እየሄደ ነው ያለው። ክብር ለጌታ ይሁን። እና ጳውሎስ እስከ መጨረሻው ሰዓት ኢየሱስ ኢየሱስ ምን አይነት ቦታ እዛ እንደሚቀመጥ እድሉ ካለ እዛ ሰፈር መድረስ ከተቻለ ብናየው ደስ ይለናል። ምክንያቱም እጅግ ብዙ አክሊሎች ስላሉ የከበረ ቦታ ላይ
እንደሚሆን እገምታለሁ። ክብር ለኢየሱስ ይሁን። ስለዚህ በመቄዶንያ እና በአካያ ላሉት ምዕመናን ሁሉ ምሳሌ ሆናችኋል። ከእናንተ ወጥቶ የጌታ ቃል በመቄዶንያ በአካያ ብቻ አልተሰማም፣ ነገር ግን ምንም እንድንናገር እስከማያስፈልግ ድረስ በእግዚአብሔር ዘንድ የሚሆን እምነታችሁ በሁሉ ስፍራ ተወርቷል ይላል። የነዚህ ሰዎች እምነት ከነሱ በፊት ከሰሙት፣ አሁን ከመቄዶንያውያኖች በኋላ ነው የሰሙት እነዚህ ሰዎች። ነገር ግን በመቄዶንያና እንደውም በአካያም ያሉት እርግጥ በታች ናቸው። አካያም ያሉት ሰዎች ስለ እናንተ ያለውን እምነትና ይሄንን ያላችሁን ጽናት አይተው ብዙ ሰምተዋል እና ስለ እናንተ አሁን በየትኛውም ስፍራ ላይ እና እኛ እንናገር ዘንድ እስከማያስፈልግ ድረስ የእናንተ ዝና በዓለም ሁሉ በዛ አካባቢ ባለው ሁሉ ተወርቷል። ክብር ለጌታ ይሁን። እቺ ቸርችም ዝናዋ ሊወራ ይገባል። ምን ማለት መሰላችሁ? ምን ጊዜም ነገሮችን ስናይ ራሳችንን ማየት ዌር አር ዊ እንደ ቸርች እኛ የት ነን? እንደ ግለሰብ የት ነን? አር ዊ ሬዲ? ኢየሱስ ይመጣል፣ ዝግጁ ነን ወይ? ይህንን ማየት አለብን። ይህንን ማየት በግሩፕ የምንድንበት መድኃን የለም፣ በተናጠል ነው። ክብር ለኢየሱስ ይሁን። ይህን ካልኳችሁ በኋላ የትምህርታችን ማዕከል የሆነውን ክፍል እናያለን። እዚህ ጋራ ምን አላቸው? ስለ እናንተ እምነታችሁን፣ ጽናታችሁን፣ ፍቅራችሁን፣ ተስፋችሁን መቄዶንያ ያሉት ሰዎችም አካያ ያሉትም ሰዎች ስለ እናንተ ብዙ ብለዋል። እነሱ ብቻ አይደሉም፣ ሌሎችም እንዲሁ ሰምተውታል። እናንተ ዘንድ ትልቅ የሆነ የእግዚአብሔር ክብር አለ ነው የሚሏቸው፣ አለ ይላቸዋል። እና እነዚህ ሰዎች የመቄዶንያና የአካያ ሰዎች ስለ እናንተ የሚያውቁት ይሄንን ብቻ አይደለም። እውነተኛውን አምላክ ተመልከቱ። እዚህ ጋር ሕያው የሆነውን እውነተኛውን አምላክ እንደምታገለግሉ አንድ። ሁለተኛው ነገር ምንድን ነው? ያ የሞተውን ከሞት የተነሳውን በአብ ቀኝ ያለውን ተመልሶ የሚመጣውን ሊመጣው ካለ ጥፋት የሚታደገንን ክርስቶስን እንደምትጠብቁ ይህንን ሁሉ ስለ እናንተ እነዛ ያውቃሉ። 9 እና 10 ላይ ያለው ይህንን ነው የሚናገረው። እንደኛ እንዴት ነው የሚላቸው መሰላችሁ? እንዴት አድርጋችሁ ከጣዖት አምላኪነት ወደዚህ አይነቱ አገልግሎት እንደዞራችሁ በመቄዶንያና በአካያ ያሉ ወገኖች ተረድተዋል። ለእነሱም ሆነ ለእኛም ይህንን መንገድና መግለጽ ማያስፈልግ ድረስ ይሄ ግልጥ ሆኗል ላቸው። ስሙኝ የሚለው ምንድን ነው? ለእውነተኛና ለሕያው አምላክ ያላችሁን አገልግሎት ምንድን ነው የምሰራው? እኔ በእግዚአብሔር ቤት ምን እያደረግኩ ነው ያለው? ልስበክ ነው? እሱ ሌላ ጉዳይ ነው። ካለ መስበክ ትችላለህ፣ ግን አይደለም። ይሄ አይደለም። በእግዚአብሔር ቤት ምንድን ነው አገልግሎታችን? እነዚህ ሰዎች በአጭር ጊዜ ነው ጳውሎስ ያስተማራቸው፣ ወደ 3 ወር አካባቢ ነው። ሰዎቹ ግን they are rooted deep፣ በጣም ጥልቅ የሆነ የመንፈስ መረዳት ወይም ደግሞ የእግዚአብሔር ፍርሃት የተሞሉ ሰዎች ሆነዋል እና በሕይወታቸው እውነተኛ ሕያው የሆነ አምላክ ያለ የሚኖር እውነተኛ አምላክን ያገለግላሉ ነው የሚለው። ክብር ለጌታ ይሁን። ይህንን አምላክ ያገለግላሉ። ደግሞም የሚጠብቁት ተስፋ አለ። ተስፋቸው ምንድን ነው? የተሰሎንቄ ሰዎች ተስፋ ያ ከሙታን የተነሳው በአብ ቀኝ ያለው ተመልሶ የሚመጣው ሊመጣ ካለው ቁጣ ሊታደገን ያለውን ከሰማይ ይጠብቃሉ። ወራዊ እኛ ምን እያደረግን ነው? እየጠበቅን ነው ወይ ነው? ወዳጆቼ ይሄ ዲፕ የሆነ መሰረታዊ ነገር ስለሆነ እንደው ዝም ብዬ ብዘለው በላይ መሄድ እንዳይሆንብን ነው። ኢየሱስ ይመጣል። እነዚህ ሰዎች እኮ በዛን ዘመን ላይ መምጣቱን ተረድተውታል። ጳውሎስ ተነግሯቸዋል፣ ሰምተውታል። እና ይህንን እምነታቸውን እዚህ ሰፈር አይደለም ያሉት፣ እዛ ሲንሲናቲ ያሉትና ኢንዲያናፖሊስ ያሉት ሰዎች ስለ እነሱ አውቀዋል። እነሱ መረዳታቸው ጥልቅ እንደሆነ ገብቷቸዋል። የሚኖሩት ጌታ ይሄ እውነተኛውንና ሕያው የሆነውን ጌታ እያገለገሉ ይኖራሉ።
ያገለግላሉ። ምን አድርገው ይሆን? ምናልባት ወጥተው ድሆችን ልብስ አልብሰው ይሆን? ሌሎች ሰዎችን ረድተው ይሆን? ወንጌልን መንገድ ላይ ወጥተው ሰብከው ይሆን? ግን ምን ያደርጋሉ? ያገለግላሉ። አንዱ እሱ ነው። ሁለተኛው ፖይንታቸው ምንድን ነው? ሊመጣ ያለ ሊታደግ ያለ ከሚመጣው ቁጣ የሚታደጋቸውን በአብ ዘንድ ያለውን ክርስቶስ ኢየሱስን ከሰማይ ይጠብቃሉ ይላል። ከሰማይ ይጠብቁታል፣ ይመጣል ብለው። ክብር ለጌታ ይሁን። ኢየሱስ ይመጣል። አሜን። እዚህ ሰፈር ብቻ ድሮ ገና ወደ ጌታ እንደመጣን አብላን አጠጣን፣ ይችን አርጋት፣ ይችን ቀይራት፣ ይችን ቀይራት፣ ይችን ብዙ ብለናል። ብዙ ነገር እግዚአብሔር አድርጎ አስተምሮናል በእድሜያችን ሁሉ አይደለም። ሰው ሲታመም ቤተሰብ ውስጥ ምናምን ጮህን፣ እግዚአብሔር አድኖ አሳይቶናል። የማይችለው ነገር የለም፣ ይችላል። ክብር ለጌታ ይሁን። እግዚአብሔር ይችላል። ኢየሱስ ጌታ ነው። የሚሳነው ነገር የለም። ያፍን ቃል እፈጥራለሁ ይላል ኢሳያስ ላይ ነው። እና የለመናውን ነገር ሁሉ ጌታ ሆይ ድረስልኝ፣ ጣልቃ ግባ፣ አድነኝ፣ እርዳኝ ባልንበት ሁሉ እየገባ አድኖ አስመልጦናል። እዚህ አድርሶናል። ስሙ ለዘላለም ይባረክ። እርሱ ግን ከዚህ ያለፈ ነው። ከዚህ ያለፈ አምላክ ነው። ኢየሱስ ጌታ ነው። ስሙ ለዘላለም ይባረክ። እና ስለዚህ ስንመለከት እነሱን ምን ይላቸዋል? ከሰማይ የሚመጣ አምላክ ይጠብቃሉ። ከሙታን ያስነሳውን ልጁን እርሱን ኢየሱስን ከሚመጣው ቁጣ የሚያድነንን ከሰማይ ተጠብቁ ዘንድ ይህንን ዞር ያደረጋችሁን አምላክ እንደተረዱ ይልና ስለ እነዚህ ሰዎች ይናገራል። እና እኛ ድሮውንም ቅዱሳን ነበርን ማለት ነው። ጻድቃን ኢትዮጵያውያኖችና ኤርትራውያኖች ጻድቃን ወይኖች ሰው እግዚአብሔር ሰው እንዲያይ አንዳንድ ጊዜ ምን እናስባለን? የሀበሻ ቸርች ውስጥ ወንደርፉል የሆነ የእግዚአብሔር አማክረን የመጣን ነገር ነው የሚመስለን። ዶሜክ ምስቴክ በጣም በቅንነት እግዚአብሔርን በመፍራት የሚያገለግሉ አሉ። እዚህ ሀገር አሁን ሰዎች ሰው ተቸግሮ ሲያዩ አያርፉም። ያኔ እኛ ሀገር ላይ እታች አመዛዝነን ለክተን ወደ ጎን ወደ ግራ አይተን ኪሳችን እጃችን ከተን እንሄዳለን። ዶንት ቲንክ አስቡም። ችግረኛ ካለ አብቶቶ ቸፍ አድርጎ የሚቀጥለውን ችግር ራሱ ይካፈታል እንጂ አይዘሉም። እና ይሄ ደግሞ በፕራክቲካልነት ያልተፈተነ እምነት ተቀባይነት የለውም። ለድሃ ብላው ስጠው ተብሎ ፍናርገ እግዚአብሔር ያበላ ብላምን እያልክ ይሄ የኛ ባህል። ቢያንስ አውጠንጥነን ሰፈር እንኳን ያለውን ድሃ ለመርዳት 3 ቀን አርፈን ሰውየው ተርቦ ከወደቀ በኋላ እና በጣም ፕራክቲካል የሆነ መንፈሳዊነት እግዚአብሔር ይፈልጋል። ጌታ ቢረዳን ያዕቆብን ስንማር ሰፋ አድርገን እናየዋለን። ክብር ለጌታ ይሁን። እና ከተግባር ጋር የተያያዘ እግዚአብሔር ያርግልን። ኢየሱስ ጌታ ነው። እና እግዚአብሔር ብዙ ረድቶን የዳንን ሰዎች ነን። ከጨለማ የወጣን ሰዎች ነን። አሪፍ ክርስቲያኖች ወይም ደግሞ ድሮም ጥሩ ነገር እንደነበረን አድርገን እንዳናስብ። በክርስቶስ ያልሆነ ነገር ሁሉ ከጨለማ ነው። አሜን። አዎ፣ ክርስቶስ የሌለበት ነገር ሁሉ ከጨለማ ነው፣ ከእግዚአብሔር አይደለም። ምክንያቱም 2 ነገር ነው ያለው፣ አንድ ጨለማ፣ አንድ ብርሃን ነው። አንዱ ብርሃን የኛ ጌታ ነው። ከዛ ውጭ ያለው ሁሉ ጨለማ ነው። የትኛውም በጎ ምናምን የሚባል ነገር የለም። እና ከዚህ በፊት እናንተ ትኖሩ የነበረው በአየሩ ላይ በሚገዛው አለቃ መንፈስ ትእዛዝ ነበር። በዛን ጊዜ በነበራችሁበት ጊዜ ይህንን ሁሉ ታደርጉ ነበር። ነገር ግን ከወደደን ከታላቅ ፍቅሩ የተነሳ እግዚአብሔር በምሕረቱ ከዚህኛው አውጥቶ ወደዚህ አስገባን እንጂ በስራችሁ አይደለም። ይሄ በጸጋ እንደው በነፃ እግዚአብሔር ስለሰጣችሁ እግዚአብሔር የተመሰገነ ይሁን። ስለሰጠን እግዚአብሔር የተመሰገነ ይሁን። ከስራ አይደለም፣ ማንም እንዳይመካ ከስራ አይደለም። መዳናችሁን እግዚአብሔር ፕላን አድርጎ አንድ ቀን በሚቻል መንገድ ወደ መዳን አመጣንና ሕይወትን ሰጠን። ነገር ግን እኛ ከፍጥረታችን ጥሩ ስለነበር ኢየሱስ ጌታ ነው። ስሙ ለዘላለም ይባረክ። እና ስለ ጌታ መምጻት በዚህ ቦታ ላይ እነዚህ ሰዎች ገብቷቸው እየጠበቁ ነው ያሉት። እንዳንዘነጋት መነሻ ፖይንታችን እሷ ነች።
10 ላይ ያለው ነው። ከሙታን ያስነሳው ልጁን እርሱም ኢየሱስን ከሚመጣው ቁጣ የሚያድነንን ከሰማይ ተጠብቁ ዘንድ ብሎ ይላቸዋል። ከሰማይ ይህንን ተጠብቁ ዘንድ ይላቸዋል። እና ከዛ ቀጥለን አንዳንድ ነጥቦችን አይተን ነበር። ምጽአቱ መቼ ነው? ምጽአቱ መቼ ነው ለሚለው ማቴዎስ 24:36 ከዚህ በፊት ተምረነዋል። አሁን ዝም ብዬ ፖይንቴን ለማገናኘት ነው። ስለዚህች ቀንና ሰዓት ስለዚያችም ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም፣ ማንም አያውቅም። ይሄንን እዛው ላይ ማቴዎስ 24:40 እሱን ልዝለለው በቃ። ክብር ለጌታ ይሁን። እና ይሄንን በእርግጠኝነት ሊነግረን የሚችል ማንም የለም። ነገር ግን አንድ ነገር መጽሐፍ ቅዱስ ይነግረናል። ይሄንን ነገር ማቴዎስ 24:36 ይሄ ነው። 44 ላይ ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣልና ይላል። ተዘጋጅታችሁ ኑሩ፣ ተዘጋጅታችሁ ኑሩ። ነገር እንዳለቀ ሳይሆን ነገር ገና እንደሚሆን አስባችሁ በክርስቶስ ኢየሱስ በሕይወታችሁ ላይ አለ የምትሉትን ድክመት ወይም ደግሞ ነቀፌታ ቢኖር ንስሐ ቢሆን ማድረግ ያለብንን ነገር አስተካክለን ጌታን ልንጠብቅ ይገባል። 24:44 ላይ ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣልና። ኢየሱስ ጌታ ነው እና ጌታ በሚመጣበት ጊዜ በክብሩ በሚመጣበት ጊዜ እረኛን በጎቹን እንደሚጠብቅና እንደሚይዝ ኢየሱስ አባቴ ብሩካን የሚላቸውን በቀኙ እነዛን ደግሞ በግራው በኩል ያደርጋቸዋል ማለት ነው። ኢየሱስ ጌታ ነው። ይህን ካልኩኝ ወደ አንደኛ ተሰሎንቄ ምዕራፍ 4:13 ልውሰዳችሁ። ኢየሱስ ጌታ ነው። አንደኛ ተሰሎንቄ ምዕራፍ 4:13 አገኘ ነው። ክብር ለጌታ ይሁን። እንዲህ ይላል፣ ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደ ሌሎች ደግሞ እንዳታዝኑ አንቀላፍተው ስላሉት ታውቁ ዘንድ እንወዳለን። ኢየሱስ እንደሞተ እንደተነሳ ካመንን እንዲሁም በኢየሱስ ያንቀላፉት እግዚአብሔር ከእርሱ ጋር ያመጣቸዋልና በጌታ ቃል የምንላችሁ ይህ ነውና እኛ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር የሚያንቀላፉትን አንቀድምም። ጌታ ራሱ በትእዛዝ በመላእክትም አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳል። በክርስቶስም የሞቱት አስቀድመው ይነሳሉ። ከዚያም በኋላ እኛ ሕያዋን የሆንን የምንቀረው ጌታን በአየር ላይ ለመቀበል ከእርሱ ጋር በደመና እንነጠቃለን፣ እንዲሁም ሁሉ ጊዜ ከጌታ ጋር እንሆናለን ይላል። ኢየሱስ ጌታ ነው። እዚህ ጋር ይኸው ጳውሎስ እነዚህን ሰዎች ስለ ሰከንድ ካሚንግ ኦፍ ጂሰስ አስተምሯቸዋል። ስለ ዳግም ምጽአቱ አስተምሯቸዋል። የሚያውቁት ነገር አለ። ነገር ግን አንድ ጥያቄ አለ። አብረዋቸው የሚያመልኩ የነበሩ ወገኖች ከመካከላቸው በሞት ምክንያት ተለይተዋቸዋል እና እነሱስ ሀሳባቸው የነበረው ምንድን ነው? ሁሉም በሕይወት ሳሉ ክርስቶስ የሚመጣና የሚሄዱ ነበር የመሰላቸው። ግን ከእኛ ጋር ሲደክሙ መከራን ሲቀበሉ ከርመው የሞቱትስ ምን ይሆናሉ ብለው ጳውሎስን የጠየቁት አይነት ጥያቄ እንደነበር ነው የሚገመተው። እና ለዚህም ምላሽ ሲሰጥ ምን አላቸው? አሁን እንዳልኳችሁ ቁጥር 13 ላይ ያንቀላፉት ነው የሚለው። እነዚህ ያንቀላፉ፣ ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደ ሌሎች ደግሞ እንዳታዝኑ አንቀላፍተው ስላሉት ታውቁ ዘንድ እንወዳለን። ያንቀላፉት ወይም ደግሞ አሁን በስጋ የሌሉት ኢየሱስ እንደሞተና እንደተነሳ ካመንን፣ ኢየሱስ ሞቶ እንደተነሳ ወይም ደግሞ ትንሣኤ ሙታን እንዳለ ካመንን ማለት ነው። እንዲሁም በኢየሱስ ያንቀላፉት እግዚአብሔር ከእርሱ ጋር ያመጣቸዋልና ከኢየሱስ ጋር ይመጣሉ። እኛ አለን፣ በአካል ቆመን በሕይወት አለን፣ እንተነፍሳለን፣ እንንቀሳቀሳለን። እነዚህ የሞቱት ይነሳሉ። ጌታ በሚመጣ ጊዜ ይነሳሉ። አነሳሱም ደግሞም ጌታ ሲያስነሳ አስቀድሞ የሚያስነሳው ማንን ነው? እነዚህ ሙታኖችን መጀመሪያ ሪዘረክሽን ይካሄዳል፣ ወይም ደግሞ እነሱ ትንሣኤን ያገኛሉ፣ ይነሳሉ።
ይነሳሉ እና ሲነሱ አዲስ አካል ለብሰው ነው የሚቆሙት። እኛም በህይወት ያለነው ደግሞ ይሄንን ልብስ ድብ እናደርግና እንደ ጌታ ሌላ አዲስ ልብስ ግጥም ልብስ ቤት ልናሰፋ ነው። ጌታ የሚያሰፋልን ልብስ አለ፣ የመለኮትን ልብስ። ያንን እኛም ከሙታንም የተነሱት እሱን ለብሰን ምን ይሆናል? ራብቻ ይሆናል። ብድግ እንሄዳለን። ክብር ለጌታ ይሁን። እና ተስተካክለን ከጠበቅና ሁሌ ይመጣል ብድግ። ክብር ለኢየሱስ ይሁን። እና ይሄ እንዴት ይሆናል ብላችሁ ብትሉ መጽሐፍ ላይ እንደተጻፈው ይሆናል እንጂ እዛ ቆሞ የሚያስተናግድ ሰውዬ ቀጥሎ መጀመሪያ እነሱ ናቸው እነሱ ሄደው ሲመጡት መጣላችሁ ምናምን ብሎ የባስ ወይም የምናምን እጥረት የለም። አንዴ ብድግ። እነዛም ሲለወጡ እኛ የምናይ አይመስለኝም። ኦል ኦፍ ሰደን ዘ ብሊንክ ኦፍ አይ ነው። ብድግ እነሱ ይለወጣሉ። ከዛ ስንሄድ አንድ ላይ አየር ላይ እንዴ እኛ አያቴ አይደሉም በጌታ ነበሩ ግን እያለን አብረን ነው የምንሄድበት። ኢየሱስ ጌታ ነው። ቆመው ምድር ላይ ምንም ዲስከሽን ወይም ሰፈር ውስጥ መምጣት ጉዳይ የለም። ቴር ዲፍረንት፣ እኛም ዲፍረንት ነን። ከዚህ ምድር ላይ ካሉት ጋር አንሆንም። ምክንያቱም እዚህ ሰው አለ፣ ሌላ ሰው አለ፣ የሚኖር አለ። ለዚች የሆኑ የማይሰሙ አሁን ከክርስቶስ ጋር ተጋቡ ጌታን እጮኛ አድርጉ ስንላቸው አይሆንም ታሾፋለህ እንደ አንተ የሚሉን፣ እኛም ደግሞ ስንሄድ ታሾፋለህ እንደ አንተ አይኬድም ወደዛ ብለው ሄደው አገኛቸውኝ ሀሳቤን። ክብር ለጌታ ይሁን። እና ለተሰሎንቄ ሰዎች የጳውሎስ ምላሽ ምንድን ነው? የነዚህ ሰዎች አሁን በመሃላችን በጌታ ሆነው የሞቱት እንደ ሞቱ ወይም ደግሞ በአፈር ውስጥ እንዳሉ አይቀሩም። ነገር ግን ምን ይሆናሉ? ከኛ በአካል ካለነው ከቆምነው ይልቅ እነሱ ቀድመው ሕያዋን ሆነው ይነሳሉ። ኢየሱስ ጌታ ነው። ይሄ ነው የሚሆነው ብሎ ይነግራቸዋል። ይሄንን ካልን አንደኛ ተሰሎንቄ ምዕራፍ 5 ላይ ልውሰዳችሁ። ኢየሱስ ጌታ ነው። ይሄ በዚህም ደስ የሚል ሌላ ፓርት አለው፣ ግን ጊዜ ይኖረኛል። አይ ዶንት ኖ አይ ዊል ትራይ ማይ ቤስት። የሚችለውን ያህል ልሄድ ሞክራለሁ። ቬሪ ኢንትረስቲንግ፣ በጣም ደስ የሚል ክፍል አለው። በዚህ መጽሐፍ ክፍል ላይ አንደኛ ተሰሎንቄ ምዕራፍ 5 ሁላችሁ ቢኖራችሁና አብራችሁ እያነበባችሁ ብትከታተሉ ደስ ይለኛል። ይህን ታዲያ ስል ከፍጹም አክብሮት ጋር ነው። ሁላችንም አብረን እንመለከታለን። አንደኛ ተሰሎንቄ ምዕራፍ 5 ከ1 እስከ 28 ላይ እዚህ ክፍል ላይ ሁለት መልእክቶች አሉት። ጳውሎስ ሁለት መልእክቶችን ይናገራል። አንደኛው የምጽአቱ ቀን ምን ይመስላል የሚል ነው። ሁለተኛው ደግሞ እስኪመጣ እንዴት መኖር አለብን፣ ቅዱሳን እንዴት መኖር አለብን፣ ጌታ እስኪመጣ እንዴት እንኖር። እዚህ ሰዎችን የሚመክራቸው ምክር አለ። እንዴት አይነት ህይወት መኖር እንዳለባቸው በምጽአቱ ጊዜ ከሚመጣው የእግዚአብሔር ክብር እንዳይጎሉ መኖር ያለባቸውን ነገር ይነግራቸዋል። ደግሞ የምጽአቱ ቀን ምን ይመስላል፣ ዝም ብሎ እንዲፈለፈሰደን የሚሆን ነገር ወይም ደግሞ ከኛ እውቀት ውጭ እንደሆነ ብቻ ሳይሆን ሌላ አብሮ የሚነግራቸው ነገር አለ። ከ1 እስከ 5 ያለው ምን ይመስላልና ከዛ ቀጥሎ ደግሞ ያለው እንዴት እንኑር የሚለውን ነገር ይመልሳል። ከ1 እስከ 5 ያለው ምን ይመስላል የምጽአቱ ቀን። ቁጥር 1 ወንድሞች ሆይ ስለ ዘመናትና ስለ ወራት ምንም እንዲጻፍላችሁ አያስፈልጋችሁም። ስለ ዘመናትና ስለ ወራት ምንም እንዲጻፍላችሁ አያስፈልግም። ለምን? ጳውሎስ አብሯቸው ተቀምጦ ስለ ምጽአቱ በደንብ አስተምሯቸዋል እነዚህን ሰዎች። ስለዚህ ይሄንን ስለ ዘመንና ስለ ወራቱ ሰው እንዲነግራችሁ አያስፈልጋችሁም ይላቸዋል። የጌታ ቀን ይላቸዋል መልሶ እዛው ላይ ማለት ነው፣ ምላሹን ይሰጣቸዋል። የጌታ ቀን ሌባ በሌሊት እንደሚመጣ እንዲሁ ይመጣ ዘንድ ራሳችሁ አጥብቃችሁ አውቃችኋልና። የጌታ ቀን እንዲህ ሳትጠብቁት እንደ ሌባ ድንገት የሚሆን ነገር ነውና ይሄንን ተረድታችኋልና ስለ ቀኑና ስለ ዘመኑ ስለ ሰዓቱ ማንም ሊነግራችሁ አያስፈልግም። ይሄ ለማን ነው? ለተሰሎንቄ ቅዱሳን፣ ለተሰሎንቄ ቤተክርስቲያን ሰዎች ነው ይሄንን የሚለው ጳውሎስ። እና ይሄን ሲናገር ምን ይላል? ሰላምና ደህንነት ነው ሲሉ ያን ጊዜ ምጥ እርጉዝን እንደሚይዛት ጥፋት በድንገት ይመጣባቸዋል፣ ከቶም አያመልጡም ይላል። ሰላም ነው፣ ችግር የለም። ሰው ኃይል የሚችል ሰው አለ
ኩና ማታታ የሚባል ነገር ምን ማለት ነው ፓስተር? ችግር የለም ምንም ችግር የለም ብለው ተደላድለው ሲኖሩ ጌታ በድንገት ይመጣል። ክብር ለኢየሱስ ይሁን። ሰላምና ደህንነት ነው ሲሉ ያን ጊዜ ምጥ እርጉዝንም እንደሚይዛት ጥፋት በድንገት ይመጣባቸዋል፣ ከቶም አያመልጥም። ይሄን ለማያምኑት ነው ይሄንን የሚላቸው። በመጀመሪያው ቁጥር 1 እና 2 ላይ ግን ለእናንተ ታውቁታላችሁ እና እናንተ አጥብቃችሁ አውቃችኋል ነው የሚላቸው። እናንተ ግን ይላል አሁንም መልሶ ተሰሎንቄ ቤተክርስቲያን ሰዎች፣ እናንተ ግን ወንድሞች ሆይ ቀኑ እንደ ሌባ ይደርስባችሁ ዘንድ በጨለማ አይደላችሁም። እናንተ ከምንድን ናችሁ? ከብርሃን ናችሁ። እናንተ መንፈስ ቅዱስ የሚባል ገላጭ እግዚአብሔር ብርሃን በእናንተ አለ። እሱ ይህንን ይገልጽላችኋል። በእናንተ ላይ ይሄ የተባለው ነገር አይሰራም። ኢየሱስ ጌታ ነው። ክብር ለስሙ ይሁን። እና እናንተ ወንድሞች ሆይ ቀኑ እንደ ሌባ ይደርስባችሁ ዘንድ በጨለማ አይደላችሁም። ሌሎች ላይ ነው፣ በማያምኑት ላይ ቀኑ እንዴት ይደርሳል? እንደ ሌባ ይደርስባችኋል። እናንተ ላይ ግን እንዲህ አይሆንም። የእግዚአብሔር ስም ለዘላለም ይባረክ። እና ሁላችሁ የብርሃን ልጆች የቀንም ልጆች ናችሁና እኛ ከሌሊት ወይም ከጨለማ አይደለንም። እናንተ ምንድን ናችሁ? የብርሃን ልጆች ናችሁ። እናንተ የብርሃን ልጆች ናችሁ። ባይዘወይ አንዳንድ ነገር ላንሳ። በህይወታችሁ እግዚአብሔር የሚገልጠው ነገር አለ። አንዳንድ ነገሮች ሊሆኑ ሲሉ እግዚአብሔር በአንድም በሌላ መንገድ ይናገራል። አንድ ጊዜ ቦልቲሞር ነበር መኖረው እና ሌሊት የጌታ መንፈስ አስነሳኝ። ምንድን ነው ስል ጸልይ ተነሳውና ነንስታፕ። እንዲህ ጌታ ሲያስነሳችሁ ደግሞ እንዴት እንኳን እንደምትጸልዩ የሚገርማችኋል። በለው እያልኩኝ ስጸልይ ከስንት ሰዓት በኋላ ነው የመሬት መንቀጥቀጥ፣ ከሸልፉ ላይ ዕቃ እየመጣ መሬት መፈጥፈጥ ጀመረ እና በጣም ሃይ ሬክተር ስኬል ያለው መንቀጥቀጥ በዛች ከተማ ላይ ሆነ። ምን ልላችሁ ፈልጌ ነው፣ ሊመጣ ካለው ነገር ሊጠብቀን ሲል እግዚአብሔር ለልጆቹ ይናገራል። ስለዚህ እናንተ ከጨለማ አይደላችሁ፣ እናንተ በብርሃን ናችሁ። ያ የእግዚአብሔር ቅባት፣ ቅዱሱ ቅባት በውስጣችሁ ያለው የመለኮትን ምስጢር ለእናንተ ይገልጣል። ይህን ነው እየነገራቸው ያለው። እንደነዛ አይደላችሁም። እነሱ በጨለማ ስላሉ ይሄ የሚሆነው ነገር በእነሱ ላይ በድንገት ይሆንባቸዋል። ማምለጫም የለም፣ ቋንቋውም አይገባቸውም ያለ ነው ያለው። መንፈስ ቅዱስ ተናገረኝ፣ መንፈስ ቅዱስ ድምፅህን አሰማኝ። እኛ የብርሃን ልጆች ነን። ኤፌሶን ላይ እናንተ ብርሃን ናችሁ ይላል። እኛ ብርሃን ነን፣ የብርሃን ልጆች ነን። የእግዚአብሔርን ነገር ልንሰማ እግዚአብሔር መለኮታዊ ዲቫይስ በእኛ ላይ ይገጥመዋል እና ወረስት ቲንግ ሲመጣ ስማችሁን ሁሉ ጠርቶ ይናገራል ጌታ። ዘላለም ተነስ ብሎ ይሄዳል። እንዴ ደግሞ ብለህ ስትል እንደ ሳሙኤል ደግሞ ይመጣና ዘላለም ተነስ። እናንተ ከጨለማ አይደላችሁ፣ ከብርሃን ናችሁ። ብርሃኑ ነው ወደ አንተ መጥቶ የሚናገረው፣ ስምህን የሚጠራው። እነሆኝ ምን አደርግ ዘንድ ትወዳለህ ተወደው ብለህ ብድግ ብለህ ምን አደርግ ዘንድ ትወዳለህ? አስነሳ ልጆችን፣ ጸልይ ጸልይ፣ ቀነው ነገሩ አልቋል፣ ፍጻሜ ነው። ንስሐ ገብተህ ተዘጋጅ። ጌታ ሆይ እነሆኝ ያልከውን በለኝ፣ ያልከውን አደርጋለሁ። አለቀ። ይህንን ማድረግ መቻል አለብን። መንፈሳዊ ጆሮ እግዚአብሔር ይክፈት። በእስራኤል ውስጥ አንድ ጎሳ ነበር። 200 የሚያህሉ የይሳኮር ልጆች ይላቸዋል። በዘመኑ ሊሆን ያለውን ለእስራኤል ምን ማድረግ እንዳለበት የሚያውቁ ናቸው። በእስራኤል ዘመን በእስራኤል ላይ ሊሆን ያለውን ነገር የሚያውቁ መንፈሳዊ ጆሮአቸው በጣም ማግኒፋይድ የሆነ ነው። ይሰማሉ። መጥተው ለነገስታት ይነግራሉ፣ ለሰራዊት አለቆች ይነግራሉ፣ ህዝቡን ያወጣሉ፣ ያገባሉ። በዘመኑ በወገኖቻቸው መካከል ሬስፔክትድ የሆኑ ሰዎች ናቸው። እግዚአብሔር መንፈሳዊ ጆሮዎቻችንን ይክፈት። ይሄ ውጩን ብቻ ጩኸት የሚሰማውን አይደለም። መንፈሳዊ ጆሮአችንን እግዚአብሔር ይክፈትልን። እሱ ነው የሚያስመልጠን፣ ከጨለማው የሚያድነን። እሱን እግዚአብሔር ያስለምደን። ክብር ለስሙ ይሁን።
ሰው ይህንን ካለ በኋላ የምጽአቱ ቀን ምን ይመስላል የሚለው ለእናንተ ብዙ አያስቸግርም፣ በብርሃን ናችሁ፣ ለነዛ ግን ችግር ነው። ያለቀን ነው ሲሉ ቀኑ ያልቅና ሌላ ችግር ይመጣል ብሎ እስከ 5 ይናገራል። ከ6 በኋላ ግን እና እስኪመጣ እንዴት እንኑር ለሚለው ምን ይላል? እንግዲህ እንንቃ፣ በመጠንም እንኑር እንጂ እንደሌሎች እናንቀላፋ። እንንቃ፣ በመጠን እንኑር። ምን ማለት ነው በመጠን እንኑር? ምን ማለት ነው ፓስተር ንገረኝ። ማለትም ልክ እንደ አብርሃም በሊባኖስ እንደኖረ ይሁን ቫኬሽን ሄዶ እንደሚቆይ ሰው አንድ ሰው ቫኬሽን ሄዶ ቢች ዳር ድንኳን ተክሎ እዛ ድንኳን ውስጥ ሶፋ ቲቪ አያመጣም። ለምን ሊመለስ ነው ያለው እና በመጠን ኑሩ፣ በመጠን 10 ፍሎር ህንፃ እሰራለሁ ብለህ ተግዜር ተለይተህ ኑሮ የለም። ሰማችሁን? ኔክስት ይር ጌታ ቤት ሄዳለሁ፣ ዘንድሮ ስራ ላይ ነኝ። እንደዛ አይነት ህይወት የለም። እንዲህ ይዘን ነው የጌታን ነገር ይዘን ነው የምንሰራው። ክብር ለኢየሱስ ይሁን። አዎ እንንቃ። ይሄ ፐርሰናል አድቫይስ ነው ወገኖች። ፐርሰናል የማይቀር ኢቨንት አለ። የማይቀር የዘመርነው ይሄ ሁሉ የደከምንበት ቃል ያነበብን ያስተማርንበት በእግዚአብሔር ቤት የተጋነው ትጋት ሁሉ ለዚህ ለፍጻሜው ሊያበቃን ይገባል። ከዛ ከጎደለን ከንቱ ነው። ምን ዋጋ አለው? ክርስቶስ ኢየሱስ ከሙታን በመነሳቱ ለሕያው ተስፋ ለማያልፍ እድፈት ለሌለበት ርስት የመረጠን ወይም ደግሞ ዳግመኛ የወለደን የጌታችን የኢየሱስ ክርስቶስ አባትና አምላክ የተባረከ ይሁን። ይሄም ርስት ለእናንተ በእግዚአብሔር ለምታምኑ በሰማይ በእግዚአብሔር ዘንድ በመጨረሻ ለሚደረግ ደህንነት ተቀምጧል ይላል። ሰማችሁ? በመጨረሻ ለሚሆነው ነው ይሄ ርስት ተቀመጠ። ክብር ለጌታ ይሁን። ስለዚህ የመጨረሻውን ገና ነን። እስከ መጨረሻው ዳንኤልን እንደዛ ነው አይደል ያለው? ክብር ለጌታ ይሁን። ኢየሱስ ጌታ ነው። ዳንኤልን የተናገረውን ነገር ልንገራችሁና እንደዚህ ይላል፣ አንተ ግን እስከ ፍጻሜው ድረስ ሂድ፣ አንተም ታርፋለህ፣ በቀኑ መጨረሻ በዕጣህም ክፍል ትቆማለህ። ኢየሱስ ጌታ ነው። ሃሌሉያ። ቁጥር 6 እንግዲህ እንንቃ፣ በመጠን የምንኖር እንጂ እንደሌሎች አናንቀላፋ። የሚያንቀላፉ በሌሊት ያንቀላፋሉ፣ የሚሰክሩም በሌሊት ይሰክራሉና ለእነሱ ቀኑ ሌሊት ነው፣ ዘመኑ ሌሊት ነው። ምክንያቱም እነሱ ከጨለማ ናቸውና። እኛ ግን ከቀን ስለሆንን የእምነትን የፍቅርን የመዳንንም ተስፋ እንደ ራስ ቁር እየለበስን በመጠን እንኑር። አጥብቆ ደግሞ አሁንም ምንድን ነው የሚለን? እምነት፣ ተስፋን፣ ፍቅርን እንደ ራስ ቁር እየለበስን ምን እንበል? በመጠን እንኑር። ይሄ እንዴት እንጠብቀው? ጌታ ነው በእምነት በፍቅር በተስፋ ይሄንን እንደ ራስ ቁር ለብሰን በመጠን እየኖርን ይህንን ጌታ እንጠብቅ። ክብር ለኢየሱስ ይሁን እና ምክንያቱም እግዚአብሔር ለቁጣ አልጠራንምና በጌታችን በኢየሱስ ክርስቶስ መዳንን ለማግኘት ነው እንጂ የምንነቃ ብንሆን የምናንቀላፋ ብንሆን ከእርሱ ጋር አብረን በሕይወት እንኖር ዘንድ ስለኛ ሞተ። ስለዚህ እናንተ ደግሞ እንደምታደርጉ እርስ በርሳችሁ ተመካከሩ፣ አንዱም አንዱን ወይም ሌላውን ያጽናናው። አንዱ ሌላውን ያጽናናው። ክብር ለጌታ ይሁን። ኢየሱስ ጌታ ነው። ቁጥር 13 ላይ እንደዚህ ይላል፣ ወንድሞች ሆይ በመካከላችሁ የሚደክሙትን በጌታ የሚገስጿችሁን ታውቁ ዘንድ ስለ ስራቸውን በፍቅር ከመጠን ይልቅ ታከብሯቸው ዘንድ እንለምናችኋለን። ጳውሎስ በዛን ዘመን በአብያተ ክርስቲያናት ላይ ያስቀምጣቸው ኤጲስቆጶሳት ወይም ደግሞ መጋቢያን ነበሩ እና እዛም ቦታ ላይ ብዙ አልተመቸውም ጳውሎስ።
ምክንያቱም ሰዎቹ ሰብሚሲቭ ስላልሆኑ ይመስለኛልና ምን ይላቸዋል? ወንድሞች ሆይ በመካከላችሁ የሚደክሙትን በጌታም የሚገዟችሁን የሚገስጿችሁንም ታውቁ ዘንድ ስለ ስራቸውን በፍቅር ከመጠን ይልቅ ታከብሯቸው ዘንድ እንለምናችኋለን። ክብር ለጌታ ይሁን። እና ይህንን ስንል በቤተ ክርስቲያን ውስጥ የሚያገለግሏችሁን ወገኖች ማለታችንም ዘንድሮ ላይ ስናመጣው ቤተ ክርስቲያን ሽማግሌዎች አሉ፣ መጋቢያን አሉ እና በጌታ ፍቅር አክብሯቸው ነው። I'm not saying like respect me. I'm not saying that. ግን አንድ አማኝ expected ነው። ክብር ለኢየሱስ ይሁን። እግዚአብሔር ስም የተባረከ ይሁን። ወንድሞች ሆይ እንመክራችኋለን፣ ያለ ስርዓት የሚሄዱትን ደግሞ ምን አድርጓቸው? ገስጹ። ያለ ስርዓት የሚሄዱትን ገስጹ። ስሙኝ፣ ያለ ስርዓት የሚሄዱትን ሰዎች በመካከላችሁ ያሉትን መጋቢያን እንዲናገሩ ወይም የቤተ ክርስቲያን ሽማግሌ እስኪናገሩ አትጠብቁ። ባልሆነ አካሄድ ቢሄዱ ስታዩዋቸው ገስጿቸው። ገስጹ። ብትፈሩ አምጡና ንገሩ ለቤተ ክርስቲያን መሪዎች። አላግባብ የሚሄዱትን ምን በሏቸው? ገስጿቸው። አንድ ነገር ልንገራችሁ። እኔ ስናገር እኔ ባልኖር የተሻለ ህይወት የሚኖር ሰውዬ እንዲወጣ ነው የምናገረው። አገኛችሁኝ? እኔ ጥሩ ሰው ባልሆን የኔን ጥሩ አለመሆን የእግዚአብሔርን ቃል ደብቄ ሳይሆን እየተናገርኩኝ አንድ ሰው ከኔ የተሻለ የእግዚአብሔርን መንግስት እንዲያገለግልና እንዲኖር መናገር አለብኝ። አንተ አሪፍ ነው ወይ ብትሉኝ አይደለሁም፣ እኔ አይደለሁም። ነገር ግን ብዙ የሚሻሉ ሰዎች አሉ፣ በዛው ላይ ጸንተው እንዲሄዱ። በጣም ኃይለኛ ጌታን የሚፈሩ ቅዱሳን በኢትዮጵያ እንዳሉ አውቃለሁ። በጣም በብዙ መንቀጥቀጥ የሚኖሩ በእያንዳንዷ ቃል ላይ ድፍረት የሌላቸው ሰዎችን እንኳን ቀና ብለው ማየት የሚፈሩ እግዚአብሔር እንዲህ ነው ወይ የሚሉ አሉ። እነሱን ስታዩ ምንድን ነው የምትኖረው ብትሉኝ እግዚአብሔር ይወቅ። ምክንያቱም አላውቅም፣ የኔን ነገር የሚያውቀው እግዚአብሔር ነውና። ግን ልናደርግ የሚገባን ነገር በፍርሃት በመንቀጥቀጥ በእግዚአብሔር ቤት ደግሞ ሰዎችንም በማክበር ልንኖር የእግዚአብሔር ፈቃድ ነው። ኢየሱስ ጌታ ነው። ወንድሞች ሆይ እንመክራችኋለን፣ ያለ ስርዓት የሚሄዱትን ገስጿቸው፣ ድፍረት የሌላቸውን አጽኗቸው፣ ለደካሞች ትጉላቸው፣ ሰውን ሁሉ ታገሱ ይላል። ሰውን ሁሉ ታገሱ፣ ለደካሞች ትጉላቸው፣ ጸልዩላቸው፣ አበርቷቸው፣ በእግዚአብሔር ቃል ምከሯቸው፣ አስነሷቸው፣ አነሳሷቸው። ማንም ለሌላው በክፉ ፋንታ ክፉን እንዳይመልስ ተጠንቀቁ። ነገር ግን ሁልጊዜ እርስ በርሳችሁ ለሁሉም መልካሙን ለማድረግ ትጉ። አንድ አመፀኛ መጥቶ ቢሳደብ ለእሱ እንዳመጣጡ እንዳትመልሱ ነው። ሰማችሁኝ? በቤት እንኳን ትንሽ ቃል ምናምን ባልና ሚስት እንዳታቀምሳት እሷ ዋጋዋን ትቀበል። ጌታ ይቀጣል። እኔም ኢየሱስ ጌታ ነው። ሰማችሁኝ? እኔ I prefer to stay quiet. ዝም ብትሉ ይሻላችኋል። መልሳለሁ ብላችሁ ታጽፋላችሁ በራሳችሁ ጉዳይ ላይ። እውነቴን ነው ብላችሁ they can say it እና በል you are licensed የፈለከውን ለማለት እኔ አልመልስም። I keep quiet. I prefer. ዋጋ የለውም ያኛው ስለሌለው በተቻለ መጠን ኢየሱስ ጌታ ነው። ጌታ ይርዳል አይደለ? ጌታ ይርዳል። ለምን መሰላችሁ? ስለምንችል አይደለም አሁን እኔ የምናገረው፣ ግን ይሄ ነገር መነገር ስላለበት ነው። መነገር ስላለበት። ክብር ለኢየሱስ ይሁን። የራሳችሁ ታውቃላችሁ፣ እያንዳንዳችሁ ምን እንደሆናችሁ ምን እንደምትሉ ታውቃላችሁ። ኢየሱስ ጌታ እና በክፉ ፋንታ ክፉን አትመልሱ ነው የሚለው እና ሁልጊዜ ደስ ይበላችሁ ይላል። ሞክሩ። እኔም እየሞከርኩ ነው። አንዳንዴ ጭፍግግ የምልበት ጊዜ ያለ ለራሴም ጌታ ይርዳል እና ሳታቋርጡ ጸልዩ። ጌታ ይርዳል። እቺም ዝም ብሎ አይደለ። የዚህ ዘመን ሰዎች ይጸልዩ ነበር። ሌላ ምንም አይነት ምሳሌ አልሰጣችሁ። ሰዎቹ ያለ ማቋረጥ ይጸልዩ ነበር። አንድ ላይ ህብረት ሆነው በጣም በጸና ሁኔታ ይጸልዩ ነበር እና ምክራቸው ጳውሎስ ሲመክረን አሁንም ሳታቋርጡ ጸልዩ፣ በሁሉ አመስግኑ። ምስጋናን በተለይ በጣም ወገኖቼ አጥብቃችሁ እንድትይዙ አትፈልጋለሁ።
ምክንያቱም የእግዚአብሔር ብዙ ቸርነት የሚገለጥበት መንገድ ነው። ደግሞ ብዙ ዘመን ሳታመሰግኑ ከርማችሁ አንድ ቀን የሆነ ነገር ይሄ ጨፍጋጋ ሰውዬ ብሎ ጉብ ሲያደርግላችሁ ልታመሰግኑ ብትመክሩ ህይወት የለም። ማመስገን ከዚህ ቃሉ እንኳን ከአንደበታችሁ መውጣት ስላለመደ እንዳያቅታችሁ፣ ቀጥሎ ያለው ነገር እንዳይመጣ፣ በር እንዳይዘጋባችሁ በሌለም ጊዜ ባለም ጊዜ በልጆችንም በቀኑም ሌሊቱን በሰላም ስላሳደርከኝ አመሰግንሃለሁ። ስለ ክርስቲያን አመሰግንሃለሁ። ስለ ራፋ አመሰግንሃለሁ። ስለ ቤቲ አመሰግንሃለሁ። ስለ ጵኒ አመሰግንሃለሁ። ስለ ናቲ አመሰግንሃለሁ። ስለ ክርስቲያን አመሰግንሃለሁ። ስምህ ይባረክ፣ ስምህ ይባረክ። ስለ ልጆቼ፣ ስለ ቤቴ፣ ስለ ትዳሬ፣ ስላለኝ ነገር፣ ስለ ጤንነቴ፣ ስለ ስራዬ፣ ስለ ትምህርቴ አእምሮዬን ጤነኛ ስላደረግከው አመሰግንሃለሁ። ከተማ ወጥቼ አደጋ ያልገጠመኝ ስለረዳኝ ነው። መላእክቶች ስለጠበቁኝ ነው። አመሰግናለሁ። ይህን የለመደ ሰው ወገኖቼ እየጎተተ እያመለጠ ይሄዳል። እየጎተተ ስላቸው ዝም ብሎ ነገር አይደለም፣ ከሰማይ የሆኑ ነገሮችን ይቀበላል። ክብር ለኢየሱስ ይሁን እና ሁልጊዜ ነገርን ጠብቃችሁ አይደለም። ልክ እንደ በርዝዴይ ወይም እንደዚህ ሀገር ታንክስ ጊቪንግ በአመት አንዴ አይደለም። ምስጋና በየቀኑ፣ ንስሐ በየቀኑ። ምክንያቱም አውቃችሁ አላውቃችሁ ብለ አንድ ቀን አንድ ልጅ ቸርች ላይ ቆሜ እንዲያገለግል ስወጣ አንተ እኮ ከዘጋኸኝ ቆይተሃል አለ። ባላው በጣም እኮ የምወደው ልጅ ነው። ድሮ አብረን አየር መንገድ እንሰራ የነበረ በጣም ነው የምወደው እና ቀደም ስትገባ ዝም ብለህ ነው የገባኸው። ብዙ ጊዜ ሆናል ታግሼ ያለኝ በለው እና ሰው በምን መንገድ በእናንተ ተቀይሞ እንደሚመላለስ አታውቁም። ጌታ ሆይ ይቅር በለኝ ብሎ ገብቷችኋል። ዝም ብሎ በራሳችሁ ጉዳይ እናንተ የሆነ ኬዝ ኖሯችሁ ምን አይነት ነገር ነው ብላችሁ ሰውየው የሆኔን ሳይሆን ጊዜ እንዲህ ነው የሚሆነው ሊላችሁ ይችላል አሉ። እንደዚህ ለምን መሰለህ? በተለይ በጣም ያልዳኑ ሰዎች እንደዛ አይነት ነገር አላቸው። ኢየሱስ ጌታ ነው። ስለዚህ ንስሐችን ከሚታይና ከታየ ጉዳይ ሳይሆን ያላየነው ሰው በቃ ኩማ አንተን እግዚአብሔር እንደዚህ ያድርግልኝ የሚል ሰው ይኖራል። አናቅም። ጌታ ሆይ ምህረት አድርግልኝ ነው። አናቅም ሰው በምን አቅጣጫ እንዳየን። ኢየሱስ ጌታ ነው እና በአጠቃላይ ሲናገር ከማናቸውም አይነት ክፉ ነገር ራቁ፣ ክፉ ከሆነ ነገር ራቁ ይለናል። ኢየሱስ ጌታ ነው እና ከዛ ምን ይላችሁናል መሰላችሁ? 24 ላይ የሰላም አምላክ ራሱ ሁለንተናችሁን ይቀድስ፣ መንፈሳችሁን፣ ነፍሳችሁን፣ ስጋችሁም ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽመው ይጠበቁ። እግዚአብሔር ሁለንተናችሁን ይቀድስ ይላል። ሁለንተና ስጋ፣ መንፈስና ነፍሳችሁን ጌታ ይቀድሰው ብሎ ይናገራል። የጠራችሁ የታመነ ነው፣ እርሱም ደግሞ ያደርገዋል። ከመዳን አትጎሉም፣ ታማኝ ሁኑ እንጂ እናንተ እርሱ በእሱ በኩል ያለውን ያደርገው ዘንድ የታመነ ነው እግዚአብሔር። ወንድሞች ሆይ ስለኛ ምን በሉ ይላል? ጸልዩ። ክብር ለጌታ ይሁን እና ከወንድሞች ሁሉ ጋር በተቀደሰ አሳሳም ተሳሳሙ። ይህ መልእክት ለቅዱሳን ወንድሞች ሁሉ እንዲነበብ በጌታ እለምናችኋለሁ። የጌታ የኢየሱስ ክርስቶስ ጸጋ ከእናንተ ጋር ይሁን፣ አሜን ይላል ጳውሎስ። ክብር ለኢየሱስ ይሁን እና እዚህ መልእክት ላይ በሁለት ዋና ደረጃ ላይ በግላችሁ ስታነቡት የበለጠ ትረዱታላችሁ። ምንድን ነው? አንደኛው የምጽአቱ ቀን ምን ይመስላል የሚለውን ነገር ነው የተናገረ። ሁለተኛው ደግሞ እንዴት አይነት በምን አይነት ህይወት በምን አይነት ምልልስ ጌታን እንጠብቀው ነው። ኢየሱስ ጌታ ነው። ክብር ለስሙ ይሁን፣ ምስጋና ለስሙ ይሁን። ሃሌሉያ። ይህንን ካልኳችሁ በጌታ ምጽአት የሚሆኑ ክስተቶች አሉ። ክስተቶች የሚሆኑ ነገሮች አሉ። አለፍ ብዬ ለመንካት ሞክራለሁ። ጌታ ይረዳኛል። እዚህ ጋራ መጽሐፍ ቅዱስ ላይ በተለያየ አቅጣጫ የተነገረ ነገር አለ። ራፕቸር የሚባል ነገር አለ። ትሪቢዩሌሽን የሚባል ወይም ደግሞ የመከራው ዘመን የሚባል አለ። ዳግም ምጽአት፣ የጌታ ዳግም ምጽአት። ራፕቸር የሚለውን ቃል ቅድም ይሄንን ያልኳችሁ ይሄንን ነገር ለመናገር ስመጀምር የጌታ ምጽአት ክስተቶች እና ፋይዳቸው በውስጡ ያለውን ወይም ደግሞ ይዞልን የሚመጣው ነገር አለ እና በዛ ሁኔታ ውስጥ እኛ ምን እንሆናለን የሚለውን ነገር ማየት የምንችልበት ነገር ነው። ራፕቸር በአንደኛ ደረጃ ነው የሚደረገው።
በአንደኛ ደረጃ መነጠቅ ወይም ከዚህ በፊት ፓስተር ሲናገር ሰምታችሁት ከሆነ የግሪኩንም ጭምር አርፓዞ እያለ ይለን ነበር። ትዝ ይላችኋል? አዎ። እና መንጭቅ አድርጎ ወደ ላይ መውሰድ ነው። መነጠቅ የሚባለው ነገር አለ እና ይሄንን ጌታ በራሱ ያመኑትን ሰዎች ይወስዳል። በእርሱ የሚያምኑትን ሰዎች ነጋዴ አንዱ እዚህ ሲፈጭ፣ አንዱ ሲቆላ፣ አንዱ ይሄን ሲሰራ ምናምን ተነቅሎ ሰዎች ይሄዳሉ እና የሚቀሩት ሰዎች የዚህ ሰፈር ሰዎች ናቸው። ሰከንድ ቻንስ የለም አይደለም፣ ሰከንድ ቻንስ ይኖራል። ግን እንደ መጀመሪያው በምንም ታምር አይሆንም። በብዙ ዋጋ በብዙ መከራ የሚሆን መዳን ሊሆን ይችላል። አንገት ተቆርጦ፣ እጅ ተቆርጦ፣ ሁለንተና ብዙ ነገር ጠፍቶ ሊሆን ይችላል። ጠንካሮች ከሆኑ ነው የሚሆነው። እሱም ላይሆን ይችላል ማለት ነው እና ይሄ ራፕቸር በሚሆንበት ጊዜ ቅድም እንዳልኳቸው ሁለት ነገሮች አሉ። አንደኛው የሞቱ የነበሩ አሉ፣ እንደገና በአካል ያሉ አሉ። እነዚህን ጌታ አዲስ አካል ሁለቱንም አድርጎ ወደ ላይ ይወስዳል። ክብር ለጌታ ይሁን። እግዚአብሔር ከዚህኛው አያጉድለን። ሰማችሁኝ? ከመጀመሪያው መነጠቅ እግዚአብሔር አያጉድለን። ለምን እንደሆነ ታውቃላችሁ? የመጽሐፍ ቅዱስ ምሁራን ስለ ዳግም ምጽአቱ ሲናገሩ የሚናገሩት ነገር አለ። ከዚህኛው ኢቨንት ቀጥሎ ከራፕቸር ቀጥሎ የሚሆነው ነገር ወይም የመከራው ዘመን የሚባለው ወይም ደግሞ ትሪቢዩሌሽን የሚባለው ነው እና በዚህ ዙሪያ ላይ ያለው እምነት የተለያየ ነው። ለምሳሌ አብዛኛው የኢትዮጵያና የኤርትራ ቸርች የሚያምነው ክርስቲያን ፕሪ-ትሪቢዩሌሽን ይነጠቃል ነው የሚለው። ሰማችሁኝ? መከራው ዘመን ጋር ሳንደርስ ጌታ ልጆቹን ይሰበስባል የሚሉ አሉ። መረጃ አቅርበው በደንብ ማሳመን የሚችሉበት ነገር አለ። ሁለተኛው ደግሞ in the middle of tribulation በመከራው መሃል ላይ ደግሞ እንነጠቃለን የሚሉ አሉ። እነሱም የራሳቸውን መረጃ ይዘው ይቀርባሉ። እንግዲህ አመዛዝኖ አንዱን መቀበል የኛ እንዴ እኔ ሁሉ ደክሜ በዚህ ጣጣ ውስጥ ምን አገባኝ የምትሉ ከሆነ እግዚአብሔር ይርዳን ሁላችንም። ምክንያቱም ሶስተኛዎቹ ደግሞ ምንድነው የሚሉት? ይሄ መከራው ካበቃ በኋላ እግዚአብሔር ልጆቹን ይወስዳል የሚሉ አሉ። መከራው በጣም ጣተኛ መከራ፣ ቀላል አይደለም። በጣም ሶስት አመለካከቶች አሉ። ሶስቱም የራሳቸውን መረጃ ከመጽሐፍ ቅዱስ ይሰጣሉ። እንደነገርኳችሁ በኢትዮጵያ እና በኤርትራውያን ቸርቾች በአብዛኛው ቤተክርስቲያን ቀድማ ነው የምትነጠቀው ነው የሚሉት። ግን አንዳንድ ደግሞ ነገር ስትመለከቱ ሚድል የሚለውን እኔ አሁን ብዙ ጊዜ ይዤ የቆየሁት መሀል ላይ ነበር። ግን አሁን ሰሞኑን ደግሞ በጣም አነብ ነበርና እንደ እኛ ፕሪነን አልኩኝ በቃ። እና ይሄ አሁን እንዳልኳችሁ ለሁሉም የራሱ የሆነ ቢብሊካል ሰፖርት የሚያደርገው መጽሐፍ ቅዱስ ክፍል አለ እና ራፕቸር አለ። ግን what makes it unique እና different የሚያደርገው ነገር ምንድን ነው? ራፕቸር it happens in the blink of an eye። ሄደዋል። እንደዚህ ነገር ነው። አንዴ ነው እልም የሚሉት የምንለው እኛ። ክብር ለጌታ ይሁን እና ከፊት ቢሆን ይመረጣል። ተቤስ ነው አይደል? አትፈልጉም? ምን ነው ጸጥ አላችሁ? ወይስ ከኋላ መሆን የተዘጋጃችሁ ነው ያላችሁ? ከፊት ቢመጣልን ጥሩ ነው። ጸሎት የሚያስፈልገው ከሆነ መበርታት ነው ያለብን። በሁለተኛው ላይ ደግሞ በጣም ዳንኤል መጽሐፍ ላይ ያለውን ስትመለከቱ ቀኖቹን ሁሉ ቀጥሮ 1292 ቀን ነው ይላል። በዛ መሀል ላይ ያ የጥፋት ልጅ ወጥቶ በአደባባይ ማህተሙን እያተመ ምናምን ስርዓት ክፋቱን በደንብ በአዋጅ የሚጀምርበት ጊዜ እዛ ላይ ነው እንነጠቃለን የሚለውን የሚል ትሪቢዩሌሽን ላይ የሚሉ ሰዎች ቤዝ የሚያደርጉት። እንደውም የሚሉት ከዛች አልፎ እስከ 1335ኛው ቀን የሚደርስ የተባረከ ነው ይላል። አራር ሃው ታፍ ኢት ኢዝ ቀናት ለ45 ቀን ልዩነት ታፍ ነው የሚለው። ግን እስከ ፍጻሜው መጨረሻ መቆየት ደግሞ something impossible። ይሄ የሚሆነው አብዛኛው በትሪቢዩሌሽኑ ታይም ላይ ደህንነት የሚሰጠው ለእስራኤል ነው። እስራኤል ነቢያቶችም ይኖሩላቸዋል፣ መላእክቶችም ይነሱላቸዋል እና ወንጌል በኃይል ይነገራል። እነዛም ነጋሪዎች ይገደላሉ። 144,000 ደግሞ ሌት ተቀን ሰርተው የሚድኑት እንደሚድኑ ይሆናሉ።
እግዚአብሔር ከእነሱ ጋር ኪዳን ስላለው፣ ግን የጨለማውም ጉልበት በኃይል ነው የሚገለጠው። ይሄ እንደዛ ነው። ለእኛ ለምናምን ግን ፕሪ ቢሆን ምርጫችን ነው። እነሱ ደግሞ ካልሆነ ሚድል ላይ ቢሆን ክፉ አይደለም። ከሶስተኛው ላይ ግን ብዙም አፕሪሺየት ያደለም ግን የእግዚአብሔር ፈቃድ ከሆነ ምን ይሆናል? እና ግን ከኛ የሚጠበቀው ምንድነው? ፎር whichever it is make ourselves ready። ወገኖቼ ሁላችንም ራሳችንን እንድናዘጋጅ ያስፈልጋል። የሆኑ በርከት ያሉ ክርስቲያኖች ከመካከላችሁ ካጣችሁ ነገር እየሆኗል ማለት ነው። ምክንያቱም የሞቱትን አናያቸውም። ጌታ ባሉበት ስፍራ ላይ አለባብሶ ጭቆ ነው የሚያደርጋቸው። ምናልባት እኛ ይሄ አካል ስለሚቀር የሆነ ሰውዬ አካል እዚህ ልናይ እንችል ይሆናል። ሌላ አካል ነው የሚለብሱት ነው የሚለው እና ልብስም አይሄድም። ሊያርስ የወጣ አንዱ ይወጣል፣ አንዱ ይቀራል ይላል። ልትፈጭ የወጣች አንዱ ወደ ወደ አንዱ ይቀራል፣ አንዱ ሄዳለሁ ይላል እና የተለየ ኢቨንት ነው የሚሆነው እና አሁን ስንሰማው እንደ ቀልድ ሊሆን ይችላል፣ ግን ሲሪየስሊ አንብቡት። በህይወታችን ላይ ጽናት ያለውን ነገር ማድረግ እንድንችል መነበብ አለበት እና አሁን ይባርከናል፣ ያበላናል፣ ይጠጣናል አይደለም ይሄ ጉዳይ። እስከዛሬ በልተን ጠጥተን የሆነ ነገር ሆነን መጥተን እዚህ ደርሰናል። አሁን ዋናው ጉዳያችን ላይ ነው ያለነው። ምክንያቱም ደህንነታችን ወይም ደግሞ ተስፋችን ነው። ጌታ ያለው ምንድን ነው? ኤርምያስ መጽሐፍ ላይ እኔ ለእናንተ የማስባትን ሀሳብ አውቃለሁ፣ ፍጻሜንና ተስፋን እሰጣችሁ ዘንድ እንጂ የክፋትን ሀሳብ አይደለም። ተስፋ አለ፣ የምንወርሰው ተስፋ አለ። ጴጥሮስም እንዲህ ነው ያለ፣ ክርስቶስ ኢየሱስ ከሙታን በመነሳቱ ለሕያው ተስፋ ነው ያለ። ተስፋ አለ። ተስፋውን ለመውረስ ግን እንበርታ እና ጥሩ ምሳሌ ሰሞኑን እኔ ማየው ሌሊሳን ነው ማየው። ሌሊሳ ቢከም ሂሮ በጣም ነው የሚጸልየው። አሁን ደስ ነው ያለኝ በጣም። ቅዳሜ ሂ ከምስ ኤርሊ 12 ላይ እዚህ ላይ ነው ያለው። እኔ እንኳን አረፍዳለሁ፣ እሱ ቀድሞ ነው የሚደርሰው እና ጌታ ይርዳል። እኔ የእሱን እንኳን በሰው ነው ብያለም፣ የእግዚአብሔር አሰራር ነው። ብቻዬን ሆኜ ነበረ፣ አብሮኝ ነው የሆነው። አሁን አንቀርም፣ ሁለታችንም ጸልያለን እና እንበርታ ሁላችንም። ክብር ለኢየሱስ ይሁን። ትንሽ መናገር ይችላለሁ እና እዚህ ላይ ስንናገር የሞቱን ወይም ያንቀላፉትንና በህይወት ያሉትን የሚወሰድበት ክስተት ይሆናል። በራፕቸር ማለት ነው። ያለምንም ቅድመ ማስጠንቀቂያ በቅጽበት የሚሆን ነገር ነው። ከዚህ የሚቀጥለው ትሪቢዩሌሽን ነው የሚሆነው ብለናል። ትሪቢዩሌሽኑ እንዳልኳችሁ ትሪቢዩሌሽኑ ወይ ከመሆኑ በፊት እንሄዳለን ወይም ደግሞ በመካከል ላይ ይሆናል ወይም ደግሞ በዛኛ ይሆናል። ከዛ በኋላ ግን በተገለጠ ሁኔታ ጌታ ወደ ምድር የትሪቢዩሌሽኑ ዘመን እንዳለቀ መጨረሻ ላይ የጨለማው ኃይል በሚጸናበት ጊዜ እግዚአብሔር ኢየሱስ ክርስቶስ በመላእክትም አለቃ ትእዛዝ በመለከትም መንፋት ይመጣል። ሲመጣ ግን የአመፃን ልጅ እሱ ሊዋጋው አይወርድም። በአፉ ውስጥ ትንፋስ አንዴ ያጠፈዋል። አንዴ ነው የሚያጠፋው። ምንም ግርግርም የለም፣ መሯሯጥም የለም። እሱ ያበቃለታል። ጌታ ከዛ ቀጥሎ በምድር ላይ ይነግሳል። እኛም ከእርሱ ጋር እነግሳለን። ግን አንድ ነገር ልንገራችሁ፣ በመነጠቅ ጊዜ እኛ ወደ ላይ በምንሄድበት ጊዜ የሚሆኑ ነገሮች አሉ። እዚህ ራሱ ራብ ማለት እዚህ ትሪቢዩሌሽኑ እየሆነ በሰማይ ሌላ ልዩ ስርዓቶች ይደረጋሉ። አንድ ሁለቱን ልንገራችሁ። በምንሄድበት ጊዜ አንደኛ እንዳልኳችሁ የዘላለም የሆነውን አካል እንለብሳለን። እንግዲህ ያኛው ላይፍ ይለወጣል። እዚህ ሰፈር እንዳለው አበበ ከበቀሉ ጋር አየለ ከእንትና ጋር ይሆናል አይደለም። ሌላ የመለኮት አካል ነው እግዚአብሔር የሚያለብሰን። በዛ ጊዜ ያገባሉ ይጋባሉ ተብለው እንዳታስቡ እና አሁን ባላችሁ መንገድ በፍቅር እግዚአብሔር እሷንም አንተንም እኔንም እሷንም እግዚአብሔር በቃ በክብር እንዲቀበለን መጸለይ ነው። ኢየሱስ ጌታ ነው። አንዱና ሜጀር ኢቨንት የሚሆነው በዚህ ጊዜ ተነጥቀን በምንሄድበት ጊዜ አገልጋዮች የአክሊል ሽልማት፣ አንደኛው ነገር አገልጋይ ሽልማትን ይቀበላል። እስቲ እንሂድ አብረን። ፊልጵስዩስ 4:1 የሚያነብልኝ ሰው
4:1 ስለዚህ የሚወዳችሁና የሚናፍቃችሁ ደስታና አክሊል የምትሆኑ ወንድሞቼ ሆይ እንዲሁ በጌታ ቁሙ። ወዳጆች ሆይ ይበቃናል። ምንድን ነው የሚለው? ስለዚህ የምወዳችሁና የምናፍቃችሁ ደስታዬና አክሊሌ የምትሆኑ ወንድሞቼ ሆይ እንዲሁ በጌታ ምን የምትሆኑ ይኔ ያላቸው አክሊሌ ናችሁ። እኔ በጌታ ፊት ስቀርብ እግዚአብሔር ለእኔ የሚሰጠውን ሽልማት ይሆን የሚያለብሰኝን የክብር አክሊል የምለብሰው በእናንተ ምክንያት ነውና እናንተን ከኋላዬ የጎተትኩ ይዤ ወደ ጌታዬ እቀርባለሁ። ስንት ሰው ነው መስክረሽ ወደ ጌታ የመጣልሽ? ባዶ እንዳንሆን። ሌላውን እንሄድና ፊልጵስዩስ 2:16 ላይ እስቲ እዛው ላይ 2:16 ተመልከቱ። ይሄ ዝም ብሎ አይደለም። ጳውሎስ የነበረው የቤተ ክርስቲያን መገለጥ፣ የቤተ ክርስቲያን ምስጢር ለማንም እንደ ጳውሎስ የተገለጠለት አይደለም። 2:16 ክብር ለጌታ ይሁን። ስለዚህም በከንቱ እንዳልሮጡ በከንቱ እንዳልደከሙ በክርስቶስ ቀን የሚመካበት ይብልኛልና። ክብር ለጌታ ይሁን። 2:16 ላይ ምን አለ? በእነርሱ መካከል የሕይወትን ቃል እያቀረባችሁ በዓለም እንደ ብርሃን ትታያላችሁ። ስለዚህ በከንቱ እንዳልሮጥኩ በከንቱም እንዳልደከምኩ በክርስቶስ ቀን የምመካበት ይሆንልኛል። በጌታ ምጽአት የጳውሎስ ትምክቱ ምንድን ነው? እናንተን በማገልገሌ በከንቱ አልሮጥኩኝም፣ ለእኔ ትምክቴ ናችሁ እያለን ያለው እና በጌታም ፊት እንደ ብርሃን የምትታዩበት ምክንያት እኔ አሁን በእናንተ ላይ የሰራሁት ስራ ነው እያለን ያለው። አንደኛ ተሰሎንቄ 2:19 ነው። የሚገርም ነገር ነው። ጳውሎስ ይሄንን ዝም ብሎ አይደለም። ጳውሎስ ኤፌሶን መጽሐፍ ላይ ሲናገር የቤተ ክርስቲያንን ምስጢር እግዚአብሔር ለእኔ ጭንጋፍ ለሆንኩት ሰውዬ ገልጿል ያለው እና ምንድን ነው ብትሉ ሌሎች የማያውቁትን ነገር ጳውሎስ ጽፏቸዋል እና አንደኛ ተሰሎንቄ ምዕራፍ 2:19 ላይ 19 ላይ ያነበዋለሁኝ። ተባረኩ። ተስፋችን ወይስ ደስታችን ወይስ የትምክህታችን አክሊል ማን ነው? ተስፋችን፣ ደስታችን ወይስ የትምክህታችን አክሊል ማን ነው? በጌታ በኢየሱስ ፊት በመምጣቱ እናንተ አይደላችሁም ምን ይላል? ጌታ ሲመጣ ሳላፍር የሚቀርብበት ምክንያቴ እናንተ የተሰሎንቄ ሰዎች ምእመናን አይደላችሁምን? እናንተ የሥራዬ ውጤቶች አይደላችሁምን? እናንተ ለእኔ ምን ናችሁ ነው የሚላቸው? አክሊሌ ናችሁ። ማን ነው የእናንተ አክሊል? የኔ አክሊል ማን ነው? የኩማ አክሊል ማን ነው? የሐና አክሊል ማን ነው? የዳኒ አክሊል ማን ነው? ምንድን ነው አክሊላችን? እንድናስተውል ነው። ይሄ ትልቅ የሆነ በሰማይ ከሚደረጉት አንዱ ፊስት ጌታችን ኢየሱስ ክርስቶስ በሚወስደን ጊዜ ይሄ ነው የሚሆነው እና ሁሉ እየተጠራ መጣና ሌሊሳ ና ይሄን አድርግሃልና ይሄንን አድርግ ተብሎ ይባላል። ቤቁ ና ይሄን አድርጋል፣ ሳትታክት እኔን አገልግለሃልና ይሄንን ሰጥቻለሁ። አክሊል በራሳችን ላይ የሚደፋ ነገር፣ ልዩ ብርሃን ያለው ክብር፣ ነፍሳትን ከጨለማ ወደ ብርሃን የሚመልሱ እንደ ስሱ ለዘላለም እንደ ከዋክብት ይደምቃሉ። እንደ ከዋክብት ይደምቃሉ። ማነው እዚህ ቦታ ላይ የሚደምቅ? ሃሌሉያ! የሚመጣ እንግዳ አለ። ቤት ይሰናዳ። ክብር ለኢየሱስ ይሁን። አንደኛ ጴጥሮስ 5:4 እናነብና ወደ ሌላ ሀገር ወስዳችኋለሁ። አምስት 4 ላይ እንዲህ ይላል፣ የእረኞች አለቃ በሚገለጥበት ጊዜ የማያልፈውን የክብር አክሊል ትቀበላለች። የእረኞች አለቃ ኢየሱስ ማለት ነው። በሚገለጥበት ጊዜ የማያልፈውን አክሊል ትቀበላላችሁ። አክሊል አለ። ጌታ ወደ ሰማይ እንደገባን
አንተ ብርቱ ትጉህ ባሪያ ና ወደ እኔ ብሎ ጌታ የሚሰጠው አክሊል አለ። አንድ ሰሞን አይደለም፣ 70 ዓመት አይደለም፣ ለዘላለም ነው። ሰው ወደ ዋንት ቢ ዝም ብለሽ የሆነ ኮርነር ላይ ቆመን ምናልባት በሰማይ ዘበኝነትም ካለ እዛ ሰፈር ነው የምንሆነው ማለት ነው። የሆነ ነገር ላይ ነው የምንሆነው እና በብዙ ነገር በእግዚአብሔር ቤት ተመላልሰን ህይወታችን እንደዛ ሊጨምር እግዚአብሔር የሚያርፍበት ልንሆን ይገባል። አስቡ። ክብር ለኢየሱስ ይሁን። ይህን ካልኳችሁ ሌላ የሚሆነ ሁለተኛ ኢቨንት ልንገራችሁ። ይሄ አክሊል ሽልማት ነው። ይሄንን ኬዳ መጣው ለምትሉት ጳውሎስ ትልቅ የእግዚአብሔር የቤተ ክርስቲያን መገለጥ ያለው ብቸኛ ሐዋርያ፣ የቤተ ክርስቲያን ጥልቅ ነገር የተገለጠለት ሰው ጳውሎስ ነው። ስለ አሕዛብና አይሁድ አንድ ላይ እግዚአብሔርን መንግስት እንዲወርሱ ይሄ ለእኔ ብቻ ነው የተገለጠው ነው ያለው። እውነቱን ነው ደግሞ አይሁድ እነ ጴጥሮስ ታይተዋል፣ ሌሎቹም ታይተዋል። በምንም ታምር ከአሕዛብ ጋር መቅጠምን አብረው መሆንን አይፈልጉም ነበር። ኢየሱስ ጌታ ነው። ሁለተኛው ነገር ትልቁ ኢቨንት ምንድን ነው? የበጉ ሰርግ። ገሬ ሰርግ አለ በሰማይ። የበጉ ሰርግ ይሆናል። ታውቃላችሁ የበጉ ሰርግ ብዙ ጊዜ መጽሐፍ ቅዱስ ሲናገር ኤፌሶንም ላይ ሲናገር ክርስቶስ ኢየሱስ ቤተ ክርስቲያንን እንደወደዳት ባል ሚስቱን ይውደዳት የሚል ነገር አለ። ይሄ ነገር ሚስጥር ነው ይላል፣ አይናገረው። እንደዚሁ ነው የሚለው፣ ሚስጥር ነው ይሄ ፍቅር። እና ምን አለ ብላችሁ ስለ በጉ ሰርግ ስታስቡ ትንሽ ነገር ልንገራችሁ። ለምሳሌ ሰርግ በምድር ላይ ሲደረግ መንገድ ላይ የምትሄድ ሴትዮ ወይም ሰውዬ እንደዚህ ያዝ አድርገን በቃ ዛሬ ተጋብተናል። ይሄ ሌላ ነገር ነው፣ ይሄ ጋብቻ አይደለም። ግን በምድር በስርዓት የሚደረግ ጋብቻ ምንድነው የሚሆነው? የጮኝነት ዘመን ይባላል። ያጫል፣ አይቀራረቡም፣ ነገር ግን ጥናት ይጠናናሉ። መጠናናት ሰማችሁ? መጀመሪያ ጥያቄውም ሲቀርብ ሪጀክት ሊደረግ ይችላል አይደለም? አዎ እንዴት ታገቢኛለሽ? አላገባም። ዘርበር ደግሞ ምን አይነቱ ነው የምሄደው ብትባሉ ትችላላችሁ አይደለም? ነው እንጂ በደንብ ነው ያለው። እንዴት ተብሎ የሚያውቅ ሰው ይኖራል። እና አሁን አንዳንድ ሰዎች አይታችኋል፣ የሆነ ነገር ወይ ኪሳቸው ሞላ ሲል እቺን አልጠይቅና አላገባም እንዴ ምናምን ነገር ብሎ መንቀሳቀስ እንዴ አንተ ምናምን ስትለው ደግሞ ትቶ መንገድ ይቀይራል። ይጠየቃል ለማለት ነው። ይጠየቃል። ከዛ ከተጠየቀ በኋላ በአንድ ቀን ዛሬ እንጋባለን የሚባል ነገር የለም። ጮኝነት ይኖራል፣ ቤተሰብ መጠናናት ይኖራል። ትክክለኛው ስርዓት ያለው ጋብቻ ነው የምነግራችሁ። እና የመጠናናት ወይም ደግሞ የጮኝነት ጊዜ አለ። በደንብ ከተፈቃቀዱ በኋላ እንኳን ተጠናንተው የጮኝነት ጊዜ ሲያበቃ የሰርግ ስርዓት ይደረጋል። አይደለም? ይሄ ነው የሚደረገው። ጌታ ጳውሎስ ይሄን ሲናገር ምን አለ? ስለ በኤፌሶን መልእክቱ ላይ ኤፌሶን 5:25 እስከ 30 ምናምን ባለው 25 እስከ 28 ባለው ክፍል ላይ ይህንን ነገር ይናገረዋል። ይሄ የቤተ ክርስቲያንና የክርስቶስ ጥምረትና በዚህ በሰው የሚታየው ጋብቻ ምንድን ነው የሚለው? ሚስጥር ነው የሚለው። ለምን መሰላችሁ? በምድር ላይ እኛ ቅዳሜ ቀን እንወጣና ሰዎችን ንስሐ ግቡ፣ ኢየሱስን ተቀበሉ እንላለን አይደለም? ተቀበሉ ማለት ከኢየሱስ ጋር እጮኝነትን ትፈቅዳላችሁ፣ ከኢየሱስ ጋር እጮኛ ትሆናላችሁ። ቤተክርስቲያን ሴት ነች። በየትኛውም መልኩ ሰውዬም ማገኙ ሴትዮ ሁለቱም ሴቶች ናቸው። ሙሽራው ኢየሱስ ላይ ነው ያለው። እኛ በምድር ላይ ሙሽሪት ቤተክርስቲያን የአካሉ ብልቶች ሆነን ልንቀርብ ነው እና በምንጠይቀው ጥያቄ ላይ ሰዎች ሪጀክት ካደረጉ it is up to them. There is no way for them to get into that union. እዛ ውስጥ አይገቡም። ጌታን የማይቀበል የጮኝነትን ጥያቄ የጣለ ሰው ጋብቻ ውስጥ አይገባም። በሰማይ ጋብቻ አለ ከኢየሱስ ጋር። የበጉ ሰርግ የሚባል ነገር አለ። ቅድም እንዳልኳችሁ በሰማይ ሰው አያገባም፣ አይጋባም። this is just a metaphor እና ጌታ ኢየሱስ ክርስቶስ ቤተ ክርስቲያንን ለራሱ አጭቶ አዘጋጅቶ በአገልጋዮቹ ቀድሶና ለሱ ለይቶ የሚቀበልበት ስርዓት ይደረጋል። የበጉ ራት ግብዣ አለ። ይሄ ተጠርተው ጥሪውን ለተቀበሉና እርሱ ለማግባት በሚፈልገው አካሄድ ለሄዱ
ለሄዱ ቅዱሳን። ምክንያቱም ምን አለ? በእጮኝነት ዘመን አትሆንም እቺ ሰው ጥሩ ነገር የላትምና እኔ ጥያቄን አንስቻለሁ ማለት ይቻላል። ሰማችሁኝ? አዎ ጌታን ተቀብያለሁ ይሏችሁና ሌላ ሰፈር ሌላ ነገር ውስጥ ይሆናል። አሁን ከዳነ ዳነ የሚለውን ነገር እግዚአብሔር ይሁን፣ እንደዛ አይነት ነገር የለም። እና እስቲ ይሄንን ነገር ምን እንደሆነ ልንገራችሁ። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 2 ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። ሁለተኛ ቆሮንቶስ ነው ያልኳችሁ አይደለም? አዎ ምዕራፍ 11 ቁጥር 2 ላይ በእግዚአብሔር ቅንዓት እቀናላችኋለሁና እንደ ንጽሕት ድንግል እናንተን ለክርስቶስ ላቀርብ ለአንድ ወንድ አጭቻችኋለሁና። ተመልከቱ በደንብ አድርጋችሁ እዚህ ጋር በእግዚአብሔር ቅንዓት እቀናላችኋለሁ። ቆሮንቶሶችን ነው የሚላቸው። እንደ ንጽሕት ድንግል እናንተን ለክርስቶስ ላቀርብ ለአንድ ወንድ አጭቻችኋለሁና በነገር ሁሉ ቅዱሳን ሁኑ፣ ተቀደሳችሁ ሁኑ። ተቀደሱ ለእግዚአብሔር። እርሱ ቅዱሳንን ይፈልጋል፣ የተቀደሱትን ይፈልጋልና ለሱ ተለይታችሁ ተዘጋጁ። ጌታችን ኢየሱስ ክርስቶስ ከምድር በሄደ ጊዜ የላከው መንፈስ ቅዱስ ነው። መንፈስ ቅዱስ እኛን በምንሄድበት መንገድ ሁሉ ሕይወት ሁሉ ሊያስተምረን፣ ሊረዳን፣ ሊያግዘን በጸጋው ብቃትን ሊሰጠን በዚህ ምድር ላይ አሁን አለ። መንፈስ ቅዱስ ስራ ምንድን ነው? ቤተ ክርስቲያንን ክርስቶስን መስላ በአብ ፊት የመቅረብ ብቃት እንዲኖራት ማድረግ ነው። አገኛችሁኝ? ክብር ለጌታ ይሁን። የበጉ ሰርግ ላይ ለመቅረብ በንጽህና ጳውሎስ ይህን ስራ ነው እየሰራው ያለሁት። ይህንን ስራ ነው እያዘጋጀዋችሁ ያለሁት ለክርስቶስ አጭቻችሁ ለዛ እያዘጋጀዋችሁ ነው ያለሁት ነው የሚለው እና እንዲቀደሱ ለቆሮንቶስ ሰዎች ከሚያስተምርበትና ከተናገረበት መንገድ አንዱ ይሄ ነው። ሁለተኛው ኤፌሶን 5 ከ25 እስከ 27 ያለውን እናያለን። ክብር ለኢየሱስ ይሁን። ኤፌሶን 5 ከ25 ስለ ብዙ ነገር ይናገራል። ስለ ቤተሰብ ስለምን ከተናገረ በኋላ ምን ይላቸዋል? ከ25 ላይ ባሎች ሆይ ክርስቶስ ደግሞ ቤተ ክርስቲያን እንደወደዳት ሚስቶቻችሁን ውደዱ፣ በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ ይላል። ጌታችን ኢየሱስ ክርስቶስ እዚህ ጋር ስለ ቤተ ክርስቲያን እሷን ቀድሶ ራሱን አሳልፎ ስለ ቤተ ክርስቲያን ሰጠ ነው የሚለው። ክብር ለጌታ ይሁን። አዎ ይህንን ልብ ብለን ልናየው ይገባል። ጌታ በንጽህና ነው የሚቀበለን። ስለ መታጠብ ስለ መንጻት ነው የሚናገረው እዚህ ጋር እና እዛ ጋር ሲናገር ትመለከቱት 27 ላይ እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነች ቤተ ክርስቲያን ለራሱ እንዲያቀርብ ፈለገ ይላል። ክብር ለጌታ ይሁን። ቅድስትና ክብርት የሆነች ቤተ ክርስቲያንን ጌታችን ኢየሱስ ክርስቶስ ለራሱ ሊያቀርብ እነ ጳውሎስን ተጠቀመ። የነ ጳውሎስ ስራ ምንድን ነው? ቅድስት የሆነች ቤተ ክርስቲያንን ለክርስቶስ ማዘጋጀት። አንድ ድንግልት ንጽሕትን ለእርሱ ለማቅረብ እንደሚዘጋጅ ሰው በእናንተ ላይ ተጋለው ነው የሚለው ጳውሎስ። ክብር ለጌታ ይሁን። ራእይ ላይ ልውሰዳችሁ። ራእይ 19 ከ7 እስከ 9 ያለውን እንመልከተው አብረን። ይህን ካልኩኝ ጨርሳለሁ። ክብር ለጌታ ይሁን። ራእይ 19 ላይ ነው የምገባው። ኢየሱስ ጌታ ነው። ከ7 እስከ 9 ያለውን አየዋለሁኝ። እንዲህ ይላል። የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴትም እናደርግ፣ ክብርንም ለእርሱ እናቀርብ። ያጌጠና የተጣራ
ቀጭን የተልባ እግር ልብስ እንድትጎናጸፍ ተሰጥቷታል። ቀጭኑም የተልባ እግር የቅዱሳን ጽድቅ ስራ ነው። ጽድቅ ስራ ነው። እርሱም ወደ በጉ ሰርግ እራት የተጠሩ ብፁዓን ናቸው ብለህ ጻፍ አለኝ። ደግሞም ይህ የእግዚአብሔር እውነተኛ ቃል ነው አለኝ። ወደ በጉ ሰርግ የተጠሩ እነዚህ ምንድን ናቸው? ብፁዓን ናቸው። ይህንን ደግሞ ጻፈው። ይሄ የተጻፈውም ቃል እውነተኛ ነው። እውነተኛ ቃል ነው። ክብር ለጌታ ይሁን። ሁለት ነገር ነው ያየነው። አሁን ራፕቸር አለ። ከራፕቸር በኋላ ምን አለ? አክሊል። እዚህ ውስጥ የሚያፍሱ ሰዎች እንዳሉ አውቃለሁ። ግን በቃ ሳራ እንዳልል ብዬ ነው፣ ወይም ደግሞ እዚህ ሀና እንዳልል ብዬ ነው እንጂ አሉ የሚያፍሱ ሰዎች። እግዚአብሔር ይጠብቀን እኛ ነው። አሜን። ገር አሁን ነው ዝም አልከኝ። ተነጋገሩ፣ ምን ያህል እንደሚደርሳችሁ አስቡ። እና ይሄ የቅዱሳን ሽልማት አለ፣ አክሊል አለ። ማይቀር ጉዳይ ነው። እና ይሄ አጭር ጊዜ ነው እዛ የምንቆይበት። ጌታ ተመልሶ ምድር ላይ እኛን ይዞ መጥቶ 1000 ዓመት ይገዛል። ከዛ በፊት የሚደረግ በዓል ነው። ኢየሱስ ጌታ ነው። የበጉ ሰርግ አየን፣ እንደገና የቅዱሳንን አክሊል አየን። ሌሎች ነጥቦች አሉ። ጌታ ይረዳናል። በሌላ ትምህርት ላይ ቀላቅለን ደግሞ እናያቸዋለን። ጌታ የተመሰገነ ይሁን። እና በአጠቃላይ በዚህ መልእክት ላይ የምንማረው ነገር ምንድን ነው? ጌታ ይመጣል። ተዘጋጅተን እንጠብቅ። በመምጣቱስ ምን ይሆናል የሚለው አትሊስት 2 ነጥብ ነገር አይተናል አይደለም? አዎ፣ የሚሆነው ነገር መነጠቅ ይኖራል። አንድ ለመነጠቅ መዘጋጀት አለ። በመሀል ላይ የሚወጣ ትሪቡሌሽን አለ። እግዚአብሔር ይጠብቀን። ከዛ ቀጥሎ ደግሞ የጌታ መምጣት አለ። ከዛ በመምጣቱ የሚሆኑ ማለት በዚህ በራፕቸሩ ጊዜ ምን ይሆናል ብለን ያለው ነገር ምንድን ነው? አንደኛውን ነገር አክሊል አለ። ሁለተኛው ነገር ደግሞ ምን ብለናል? የበጉ ሰርግ። አትሊስት እነዚህን ፖይንቶች ከያዛችሁልኝ ሌላውን ደግሞ አንብባችሁ እናንተ ሰፋ ታረጉታላችሁ። ጌታ ዘመናችሁን ይባርክ። ተባረኩ። ጌታ የሰጠኝን አድርሻለሁ። ጌታ የተመሰገነ ይሁን።